የጋለሞታ ልብስ ለብሳ ነው። ጋሼ ይሁዳ በዛ ሲያልፉ እንዴት ነሽ ሙዬ ብለው አሏ። ወይኔ ውርደት! ነገሩ የእግዚአብሔር ሐሳብ ነበረ። ወንዶች አቁመው እንደዚህ የአክስትሽ ልጅ እንትን ያለችዋ በዛ ወጣ በዚህ ገብቶ በጣም አጥብቆ የሚጠይቅ ከሆነ ዋቱ ጅራ ከለፍ በይ። ይሄንን ቀሚስ ለብሳ መድረክ ላይ የዘመረችው ዘማሪ ናቶች አሁን እዚህ ሰላም ምትለኝ ብዬ ያልኩበትና በጣም ሰላም ለማለት እንኳን ራሱ ይቅርታ አድርጉልኝ ከለበሰችው ልብስ አኳያ የተጸየፍኩበት ጊዜ ነበር። ምክንያቱም እኔ ወጣት ነኝ፣ አላገባውም። መድረክ ላይ በቀሚስ ከመድረክ ውጪ ሰላምታ ለማለት እንኳን በተቀደሰ አሳሳም ለመሳሳም እንኳን ራሱ በጣም እስኪቀፈኝ ድረስ ማለት ነው። እንትና የምትባል ከቢኳየር ወይ ደግሞ ከአሳፍ ኳየር ቀርታለች። አስረግዟት ማለት ነው። ከማንቸርች ውስጥ የሚያስረግዙ አሞሮች የሉ፣ ወንዶች ናቸው ያሉት። እህቶቻችን ከአሞራ አያረግዙም። በማንም አታሳብብን። የሰራዊት ጌታ እግዚአብሔር አይቷል 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 አይቷል። የእግዚአብሔር ቃል ስለሚፈቅድ ተቀደሱ። ከምን በአንደበታችሁ፣ ባለባበሳችሁ፣ በአካሄዳችሁ በእንዲህ ነገሮች መጽሐፍ ቅዱስ ተቀደሱ ስለሚለን እንቀደስ። ራሳችንንም አካተን ተመለስክ አይደለ? እኔም ድራይቭ እያረኩ ነው ማወራውና ይሄው እንደውም ጽድት ብለህ ነው የተመለስ። ያ ብልጭ ብልጭ የሚለውን አጠፋለን። በሚያምር ነው የተመለስከው ራሱ። አረ ምን ሪፖርት ላይ ተጠይዶ ምን የእህታችን አሁን ያንቺ ስጋትና ፍርሃት ማሊሰማ ሁሉም እንደ ብሉይ ኪዳን ዘመን በቤቱ በኑሮው ሰሚ አጥቷል። አስተዳደር የመሳፍንት ዘመን ይመስል ምንታዘዘው አሪያ ምሳሌ ምናምን ብለን ምንለውም ሰው ምንሰማውም ሰው እያጣን ነው። ስፔሻሊ እውነት እየተናገርን ስለሆነ እህቶች ላይ ብቻ አይደለም በኔ መረዳት። አሁን እሺ ብሎ የሚታዘዝ ወንድስ ሴትስ አለ ወይ? የሚፈራው የሚያከብረው በእምነት ሞዴሌ ነው ሰባኪ ነው ብሎ የሚል አለ ወይ? ይሄ ጥያቄ በውጭም ባሉት ውስጥ ተጠይቀናል። በውስጥም እርስ በርሳችንም በዚህ ደክመናል። ነቀፌታና ጉለት ይታይብናልና የስ አይሰሙም ብሎ ሳይሆን ጥያቄ ላይ ሳተኩር አይሰሙም ይሰማሉ የሚለው አይደለም፣ ተጽፏል ወይ የሚለው ነው። ስለዚህ ስለተጻፈው መናገር ነው እንጂ ባይሰማ ከደሙ ነፃ ነሽ አንቺ። ባትሰማሽ ባትታዘዝ ፍቃድ ነፃ ለሰው ልጆች ዊሊንግ ኤንድ ኦቶሪቲ የእግዚአብሔር ቃል ስለሰጠ አንቺ ግን የእግዚአብሔር ቃል የሚለውን ተናገሪ፣ እንደ እግዚአብሔር ቃል ተናገሪ፣ እንደ እግዚአብሔር ቃል ኑሪ። አትሊስት መኖር ቢያቅተን ሪፖርት አታርጉ፣ እንወያይ። አሁን ኖረን ተጽዕኖ መፍጠር አልቻለም። ባንኖረው እንኳን የእግዚአብሔርን ጽድቅ እናውራ፣ ልባችን ሐሴት ያደርግ፣ ነፍሳችን ይቀደስ። የእግዚአብሔርን ቃል ስንናገር ልብሶቻችን ብቻ አይደለም የስጋችን ውስጥ ይቀድሰዋል እና ስለሚቀድሰው መስማቱ ራሱ ጥሩ ነው። ሪፖርት ባታረጉ ጥሩ ነው። ቻሌንጅ አርጉ፣ ጠይቁት፣ እንደ እግዚአብሔር ቃል ሞግቱ። ከደህንነት አንጎልም እኮ በነገራችን ላይ ከደህንነት አንጎልም። መሰናክል እንሆናለን፣ ለሰዎች እንቅፋት እንሆናለን። በዚህ ምክንያት ከደህንነት ትጎጊያለሽ ብዬ አለለም። እኔ አልረዳም እንደዛ። ድነሻል። የዳነ ሰው ግን ሊኖር የሚያፈራው ሊያፈራ የሚችል አንድ ብርቱካን እኮ እንትንነቱ አለው፣ የብርቱካን ስሙ አለው፣ ግን ፍሬ አላፈራ። ቅጠሉ አለው፣ አረንጓዴ ነው፣ በየሲዝኑ ሌሎችም ቅጠላቸውን ሲያረግፉ ያረግፋል፣ ግን ፍሬ አይሰጥም። ኢትዮጵያ ውስጥ ያለ ወይራ አይታችኋል? ውጭ ሀገር ያለው ወይራ ፍሬ አለው።
የኢትዮጵያ ወይራ ለምን እንደሆነ አላውቅም ፍሬ የለው እንደዛ እንዳንሆን ጥሩ የተሳካልኝ ምሳሌ ያገኘው መስሎኛል ተባረኩ ኤርሚ መጣ እንዴ በዩዘር ተጠቀም ተያዝኩኝ ጥግር ያዝ እንግዲህ ወይ ጉድ ቅድም ጠዋት እንዳይሰማና እንዳያገኘኝ ብየሳሳ ወንድሜ በዩዘር ስም የመጣው ምን ልትሆን ምን ፈልገ ነው ብሎ እንዳይለኝ ኤርሚሻ እየደራደርክ ልብ አውቆታል ባርሽ እንዴት ነህ አለሁልህ አንተ እኮ የትም ቦታ ላይ ሄደህ አትደበቅም የትም ቦታ ላይ ሄደህ አትደበቅም ድምፅህ ያስታውቃል እንዴት ነህ ባርሽ ሰላም ጌታ ስሙ ይባረክ በጣም ወንድሜ ባርኮኝ ጠዋት ሲናገር በቃ ያው የእግዚአብሔር ቃል ስለሚል እደጉ ስለሚል ተለውጦ አድጎ የጽድቅን ቃል ሲናገር አየሁት ሳያመቻመች ይሄማ ገብቼ መናገር አለብኝ ብዬ ገባው ይሄው ተገለጥኩኝ ያተባ ገኛዬ ጌታ ይባረክ ሰላም ብያለሁ ቅዱሳን ሁላችሁንም ቤካ ወንድምነት ቢኒያ ወንድምነት ህይወት ያለች መሰለኝ ላይፍ ሷናታ አልማዝ ኦኬ ማርቲና ወይስ አይደለም የሚ ሁላችሁንም ሰላም ብያለሁ በጌታ ኢየሱስ ክርስቶስ እኔ የምልህ ቤካ ምን አስበህ ነው ማለት ጸብጸብ ብሎሃል አይደል ይሄንን አርዕስት ይዘህ የመጣኸው ለምንድን ነው ቲክቶክ ታመስለህ ነው ደከመኝ በእውነት ልቤ ዛለ ኤርሚ ስጋና ደም አልገለጠለትም ዛሬ በቃ እሳት ሆኖ ነው የወጣው አሜን ለኮሶ ነው እንግዲህ የጠበቀን እኛም ያው እንግዲህ ሪፖርት ነው ያደረጉ እህቶች እንደውም በጣም ነው የምሰማው አንዳንድ ጊዜ ኤርሚ ይናገራል ይሄን በተመለከተ ተጠንቀቁ ያለና ደወል ነው ብዙ ጊዜና ይሄው አንተ እየጨረስከው ነው ቤካ ጌታ ይባረክ ጊዜው ነው ማለት ነው ይሄ በጣም ወሳኝ የሆነ አርዕስት እኮ ነው በእውነት ግን ደግሞ በጣም ብዙ እህቶቻችን ሰምተው ተምረዋል አንዳንዶቹ ደግሞ አሁንም በቃ አደነ ድሮ ማለት ድሮ በየሰል እኔ አሁን እንግዲህ በኦርቶዶክስ ሃይማኖት ወይ ከየመጣንበት ሃይማኖት መንፈሳዊ ነገር ሲወራ እንደነገጥ ነበር አይደል እንፈራ ነበር እንደዚህ አይነት ነገር ያለ ይመስለኛል አረ በጣም ነው እንደነገጠው በጣም እንደነገጥ እንፈራ ነበር እንሰማም ነበር ሰምቶም ለመታዘዝ በጣም ልባችን እንትን ነበር አይ ዶንት ኖ ወይ ያኔ ዕውቀት ስላልነበረን ይሆን እንደዛ አይነት ፍርሃት የነበረን ወይስ የእግዚአብሔር ዕውቀት ኖሮን ነው ብዬ የሚለውን ሳስብ እኔም በተመለከተ እግዚአብሔር ዕውቀት አልነበረኝም ግን ቤተክርስቲያን ውስጥ ግን የሚደረገው ነገር ብዙ አልደፍርም ነበር ከፍርሃት የተነሳ ማለት ነው እግዚአብሔርን መፍራት ምናም ነገር ብሎ የሚል በትክክለኛ ፈራር አይደለም ምንፈራው ጌታ እንደ ቃሉ ብንፈራው ነው መልካም ግን እግዚአብሔርን መፍራት የሚባል ነገር ብቻ በባህላችን የሚሆን በቤተሰባችን በሃይማኖታችን የሆነ አንዳች ነገር ነበረን አሁን ግን ወደ ጌታ ስንመጣ የእግዚአብሔርን ቃል መጽሐፍ ቅዱስን አነበብን ስናነብ ይበልጥ ጌታን ልንፈራው የሚገባው ቃሉን ባወቅነው መጠን ነው ልንፈራውም ልናከብረው ማለት ነው እንደዚያውም በድሮ በሃይማኖት ቤት እንደምንፈራ እግዚአብሔር እንደዚህ በቃ ምናም ነገር ብለን አንንቀጠቀጥም ማለት በእንደዚህ አይነት ፍርሃት እያንዳንዱ ለምናረገው ነገር ማለት ነው ይሄ ተገቢ የሆነ መጽሐፍ ቅዱሳዊ የሆነ ፍርሃትን ግን ጌታን ልንፈራው ይገባል ጌታ ከሆንኩ አባት ከሆንኩ መፈራቴ ጌታስ ከሆንኩ ክብሬ የታለ ይላል ለኛ እግዚአብሔር ጌታችን ብቻ አይደለም ታጋላችሁ ጌታችን ብቻ አይደለም እግዚአብሔር አባታችንም ነው አባ ብለን ነው የምንጠራውኛ እንድንጠራም
ጌታ ይሄንን መንፈስ የሰጠን ማለት የእጁን መንፈስ አባ ብለን ስንጠራው በአባትነት ነው። በአባትነትም ልናከብረው በጌትነቱም ልንፈራው ይገባል እና አንዳንድ ለምንድን ነው እህቶች ብለን ብንለው በጣም ጊዜ አብዛኛው በዚህ ካለባበስ ጋር በተገናኘ እናንተ በጣም ብዙ ብላችሁበት ሊሆን ይችላል። አላደክመ እህቶች ጋር በጣም ብዙ የወጣ ነገር ይታያል። አንዳንዱ ተመክረው አንዳንዶቹ በአንድ ስብከት በአንድ ትምህርት ይጥላሉ፣ ያስተካክላሉ አሉ እኮ በቃ እንደውም ሞገሳም በቃ በእውነት እስቲ እሷን ያት ተብለው የሚባሉ ምሳሌ ሊሆኑ የሚችሉ እናቶች እህቶች በጣም አሉ። በእውነት እኔ ሳያቸው በቃ ዝም ብሎ ደስ የሚሉኝ አሉ። ካለባበሳቸው ጀምሮ ማለት ነው፣ ከፀጉራቸው ስታይል ጀምሮ አለባበሳቸው፣ አነጋገራቸው ላይ በጣም በቃ በእግዚአብሔር ቤት ውስጥ የተማሩት ትምህርት እስከዛሬ በጣም ሼፕ ያስያዛቸው ማለት ነው። በቃ ከኖርኩለት ለጌታዬ ነው የምኖርለት ብለው የሚሉ ማለት ስለነሱ ብዙ ሰው አይናገርም። ስለ ምሳሌነታቸው ብዙ ሰው አይናገርም። በጣም በእውነት በጣም ብዙ እህቶች አሉ። የዛኑ ያህል ደግሞ ተምረው የማይለወጡ ሰነፍ እህቶች አሉ። ተመክረው የማይሰሙ አስተካክሉ ተብለው የማያስተካክሉ ሁሉ ቀን ለፓስተሩ፣ ሁሉ ቀን ለቤተክርስቲያን ሽማግሌዎች፣ ሁሉ ቀን ለወንጌላውያን አማኞች ለኛ ያለ ባህላችን ባህል በቃ እንደዚህ እንዲሰጠን አይነት ነገር የሚያደርጉ ማለት ነው። እኔ አሁንም እንደዚህ አይነት ሰው እህቶች ካሉ በቤተሰቦቻችሁ ውስጥ አሉ ደግሞ ምከሯቸው፣ ለምኗቸው። ለእግዚአብሔር ቤት አንዳች ማሰናከያ አያኑሩ። ታውቃላችሁ መጽሐፍ ቅዱስ ቆሮንቶስ ላይ የምንበላና የምንጠጣ ብንሆን እንኳን የምንበላውን የምንጠጣው ለእግዚአብሔር ክብር አድርጉት ይላል። ይሄ ስለመብልና ስለመጠጥ እንኳን ሲናገር ማለት ነው። ለእግዚአብሔር ክብር አድርጉት ይላል። ስንለብስስ ለእግዚአብሔር ክብር እንለብሳለን። ለእግዚአብሔር ክብር ነው የምናደርገው። ምክንያቱም ጌታ በእኛ ምክንያት አንዳች እንዳይነቀማን እንዳይሰደብ የክርስቶስ ቤተክርስቲያን እንዳይነቀፍ ማለት ነው። እና ስንት ጊዜ ተናገር ነው ወንድሞች እና እህቶች። እኔ አንዳንዶች ሴቶች ሳያቸው ያቺ የቀድሞዋ ሔዋን እኛ ሳናቃት ከሙታን ተነስታ ነው እንደዚህ የመጣችው ቸርች ውስጥ ብለን የምንል ማለት ነው። አመጽ በቃ ልክ ካራክተሯን የጌታን ሐሳብ ላለመስማት ለክርክር በቃ የእግዚአብሔርን ቃል ላይ ይሄው የተጻፈው እንደዚህ አይነት ታውቃላችሁ። አለባበስ በመጽሐፍ ቅዱስ ላይ ስለ እህቶች 4 አይነት አለባበስ እንዳለ ታውቃላችሁ። መጽሐፍ ቅዱስ ላይ የደናግላን አለባበስ አለ፣ የባልቴቶች አለባበስ አለ፣ የመበለት አለባበስ አለ። እንደዚህ ማለት ነው። የጋለሞታ አለባበስ አለ። ጋይስ የጋለሞታ ልብስ የለበሰች ሴት ይሌለ ምሳሌ 7 ላይ የጋለሞታ ልብስ እኮ ለብሳ ነው ትዕማር ታላቁን ይሁዳን እንዲሴሰን ወደሷ እንዲገባ ያደረገው። ወደ ተምና በጎች ሊሸልት ሲሄድ ዘፍጥረት መጽሐፍት ላይ የልጆቹ ሚስት መሆኑን ምራቱ መሆኑን ቢያቅ ኖሮ እንደዛ ባላደረገ ነበር። ግን እንደዛ እንዳይሆንባት እሷ የመበለትነት ልብሷን አውልቃ የጋለሞታ ሴት ልብስ ለብሳ በተምና መንገድ ዳር ላይ ቁጭ አለችላ። ታጥባ ታጥና አያው ሁለት የመበለትነት ልብሷን አውልቃ የጋለሞታ ልብስ ለብሳ ነው። ጋሼ ይሁዳ በዛ ሲያልፉ እንዴት ነሽ ሙዬ ብለው አሏ። ወይኔ ወርደት ነገሩ የእግዚአብሔር ሐሳብ ነበረ። የእግዚአብሔር ሐሳብ ነበር። መሲሁ በዛ ዘር በኩል ነበር መምጣት የነበረበት። በቃ ፊቷን ታጥባ ጥርሷን ቦርሻ ቁጭ አለች።
ተምና መንገድ ላይ ሰውየው ደግሞ ከዘራውን ይዞ መንከውከው ነው። ሴት ባየበት ሁሉ የሰላምታ አሰጣጡ አንዳንድ ወንዶች የሰላምታ አሰጣጣቸው ራሱ ሞቅ ይላል። ሴት ሲያዩ እለፍ ብራዘር ዳር ያዝ ምንድነው 18 ጊዜ እንዴት ነሽ ሰላም ነሽ ቤተሰብ ደህና ነው እሺ እስከዚህ ድረስ ጠይቅ። አንዳንዱ እንትን ከብቶቹ እስላሞቹስ ያቺ ባለፈው የተወለደችው ጥጃ አደገች ብሎ ለማለት እለፍ በቃ አሁን ሰላምታ አይደለም የፈለከው። እህቶች ወንዶች አቁመው እንደዚህ የአክስትሽ ልጅ እንትን ያለችዋ በዛ ወጣ በዚህ ገብተው በጣም አጥብቆ የሚጠይቅ ከሆነ ዋቱ ጅራ እለፍ በይ። ይሄንን ምን ነው ኤርሚና ቤካታቸው ናቸው አጣጣረጉ አንዴ ቢሪዬ ተርጎምልን መለስ ብዬ ነው ምንድን ነው ዋትስ ጎይንግ ኦን ትላለህ። አምልጦኛል የሆነ ነገርማ ዋቱ ጅራ ብለናል። እሺ እኛ እኮ ተቃጠልን እኮ አንተ። አይ በእውነት ሐሳቡ ላይ ሴቶች እህቶች ገብተው ሞገቱ እንዴ ተከራከሩ። ቤካ አይ አልተከራከሩም፣ ሰሙ፣ አዳመጡ። በጣም ነው የሰሙት። መልስ አልመለሱ። አይ መልስ አልመለሱ። አይ ገና ጉድ አለ። መልስ ከመለሱ ነበር ሰላም ያለው፣ ካልመለሱ ጉድ አለ። ጉድ አለ። ኤኒዌይ እና ጥያቄ እንደዚህ የሚያበዙ ሰዎች ማነ ሰላምታ የሚያበዙ ሰዎች አንዳንዶቹ በሰላም አይደለም። ምን ነው ዛሬ ጠበቅ አድርገህ ሞቅ አድርገህ ሰላም አልከኝ ብለሽ ወይ ወንድ ልጅ ሊጀምረው ሲል ጥያቄ ሊጀምረው ሲል እንደዛ ነው የሚያደርገው። የሆነ ነግራቸዋለሁ። ቤካ በዩ ቢኒያም በዩ ኤርሚያስ በዩ እንዲህ ነበር ሲያደርገን የነበረው የሚያደርገው። ባርሽ በዩ እኔን አይመለከቱም። ኤርሚያስ ስሜት ታድርገኝ እኔ ስሜት ሆኛለሁ። እኔ መጫጣውትና የወንዶችን ባህሪ እና ያያትሽን የእህት ልጅ ሶስተኛ ሲጠይቅ እስከ 7 ትውልድ እኮ ድረስ ሊጠይቅ ነው። እና ምን ፈልጓል ማለት ነው? እንድታዋሪ ፈልጓል። ለምን ትንሽ እንትን አንናፈስም ምናምን ነገር ብሎ ካለ ምን ሆኗል እሱ? ማን ነው አንቺን አናፋሽ ያደረገሽ? ዞር በይ። እኔ ግን ሲንግል የሆናቸው አንዳንዴ ካገቡት ምክር እንዳትወስዱ። ኤርሜ የሆነ ስራ ተሰርቷል ማለት ነው። ጨርሻለሁ፣ አገልግሎቱን ጨርሻለሁ፣ ስራ አልቋል። እዚህ ላይ ትጨርሳታለህ ጀምረህ በእንጥልጥል የምታቆም አገልግሎት የለም። ማይክን ክፈተው ኤርሜ። አላለቀም። ጥያቄ አለኝ እንጂ ቆይ አሁን ሲንግል የሆኑቱ እንዴ እንዝናና ብሎ ንፋስ እንውሰድ ካላለ መቼ ሊጀነጅን ነው?
ብቻውን ሄዶ ይናፈሳት አይደል? ምንድነው ለሱ ከግራና ከቀኝ ነጋሪት እንዲመጣለት የተፈለገው ምክንያት? መጨረሻ ነው ጥያቄም ቤካ ጥያቄ ካለ ቀጥል። አይ ምን ነው እናንተ ማለት ወንዶች ምን ነው ያለ ሴት አልናፈሳሉ? የምን መናፈስ ነው? እሱን ከፈለገ ሲያገባ ነው። ግልጽ ነው አይደል? ያ ጀማ ይላሉ ወገኖች። ግልጽ ነው። ግን እኔ ለእህቶች ተናግሬ ላውቃ ገና አርስቱን ሳይው ብዙ ጦስ የሚያመጣ ነገር ስለሆነ ነው ቤካን ለራሱ ለቤካ መልሰዋለሁ። ይሄንን አርስት ድጋሚ በሰማ ደስ ይለኛል። እህቶች በጣም ክቡር ናችሁ፣ ክቡር ፍጥረታት ናችሁ። በእናንተ ምክንያት ወንዶች እንዳይሰናከሉ። ወንድሞች በጣም ብዙ ክቡር ናችሁ። በእናንተ ምክንያት እህቶች እንዳይሰናከሉ። የወንድሞች እንኳን አለባበሳውን ተቀይሯል። አይተዋል አይደል? ዘመን አመጣሽው አለባበስ አንድ ምንድነው እንደ ቃሪያ ሹጥጥ ያለ ጂንስ አለ። በስኪኒ ጂንስ ተጣብቀው ምንድነው የሚባለው ጂንሱ ስም? ስኪኒ ጂንስ ይባላል። እና በሱ ጥብቅ ብለው እግራቸው ከዛ ላይ ደግሞ ጥርጥር ባለ ቲሸርት አንዳንዱ እንደው ሰውነቱ እውነቱን እንነጋገር ከተባለ አይ እኔ እነዚህ ፍጥረታቱ እንትን ጉንዳኖቹ ሁሉ ስራ ትተዋል። አየህ ስራ ትተዋል። አሁን እንደዚህ አይነት ሰውዬ ጋር ነበር ጉንዳኖች መሄድ የነበረባቸው። እኛን መንገድ ላይ ሲያገኙን የሚነክሱን ጉንዳኖች እነሱ ጋር ሲደርሱ የሚፈዙበት ምክንያት ነው ያልገባኝ። እውነቴን ነው የምለው። እኔ ሰፊ ሱሪ ለብሼ በጉንዳን የምነከስበት ምክንያት መንገድ ላይ አግኝታ የማንም ጉንዳን ማለት ጉንዳኖቹ እነዚህ የሚሄዱት ነው ያልኩት። ይሄን ጠባብ ሱሪ እየለበሰ የሚወጣውን ወንድ ለምን ወደ እንትኑ አካባቢ ለምን አይሄዱ? ጠባብ ነው፣ የነፍሱ ውጪ ግቢ ነው። ቀጥታ ያወልቀዋል አልኩ ባለበት ቦታ ላይ። ምን የሚል ዝናብ በየወንዝ ዳር ሄዶ ምን ይላል ይላሉ። ኤርሚያስ ጌታ አንዳንዱ ከመጣበቁ የተነሳ እኮ በሰው ገዛ ነው የሚያደርገው፣ በሰው ገዛ ነው የሚያወልቀው። ጎረቤቱን ሁሉ ጠርቶ የሚያወልቅና የሚያስደርግ ልብስ ማለት ነው። አሁን ምን ይሉታል ወንዶች? በጎረቤት ተጠርቶ የሚወልቅለት ወይ ልጆች እንኳን ያሉት አይመስልም። እንደዚህ አይነት ወንድ ልጆች ያለው ሰው አይለብስም። ሚስቱ እንደ ሕፃን ልጅ ሁሉ ቀሪ ጣጣት እያለበሰችው ከመጥበቡ የተነሳ ሼም ሆኑ። በእውነት እንደዚህ የምታረጉ ወንድሞች አንቺ ሴትዮ እርጂ ብዬሻለሁ። ምን እያረክ ነው? ሱሪ እየለበስኩ እርጂ። ዝም ብለሽ ለምን ታይኛለሽ? ወይኔ ኤርሚያስ ቻና ደረቱም ላይ እግሩ ላይ ብቻ አይደለም መናገር ያለብን። ኧረ ገና ቀጥላለሁ። ባህርሽ እንዴ ከላይ እስከ ታች ነው የምናገረው። ግን ልጆቼ ትምህርት ቤት ላድርስ፣ እናንተው ቀጥሉ። ለዚህ ጉዳይ ተጠያቂው ቤካ ነው። እኔ እኮ ቤካ እኔ አግጆው ነበር አልሰማ ብሎኝ ነው እንጂ ሲንግል የሆኑ ሰዎች እንዳይሰብኩ ለ6 ወር ምናምን ብዬ ነበር። አልሰማለኝ። ያው ምከር አንተ። ኦኬ እሺ፣ ተባረኩ ልጆቼን። አሁን ድራይቭ ላደርግ ስለሆነ የተወሰኑ ደቂቃዎች እናንተ ቀጥሉ። ጸጋ ይብዛላችሁ። ግን ወንድምነት ስትመለስ በተለይ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ሀሳብ እንድታነሳ ፈልጋለሁ። በተለይ በቸርች ውስጥ አሁን ላይ ያሉ በእርግጥ በተለይ
ቪዲዮ ከመስራት ጋር ምናምን በመዝሙር ቪዲዮ ከመስራት ጋር የተያዙ ነገሮች አሉ። እሱ ለጊዜ እንተው። ግን በየቤተ ክርስቲያኑ አሁን ማያቸው ነገሮች አሉ። እኔ ልቤ ይወርዳል። የእውነት ሳወራ ልቤ በጣም ያዝናል። በተለይ በሴቶች አገልጋዮች እህቶቻችን ላይ ማለት ነውና ማለት ምንድነው ከመጽሐፍ ውጪ በተቃራኒ ተቆሞ የሚገለገለው ብዬ እኔ ላይክ ጥያቄ እንዲፈጥርብኝ ያደርጋል። በዛም ልክ ግን ልቤ ይወርዳል። በጣም ልቤ ያዝ ነው። በቃ ምንም ማድረግ አልችልም። እንዳላወራ አወራለሁ። ካወራ በኋላ ግን ማለት ማገኘው ፊድባክ ራሱ ትክክል አይደለም። ማን ኃላፊነቱን ሊወስድ የሚገባው የሚል ጥያቄ ያስነሳብኛል። ለምሳሌ ቤተክርስቲያን ስፔሻሊ በመሪዎች የምትመራው ቤተክርስቲያን የቤተክርስቲያኑን ጉዳይ በተመለከተ ኃላፊነት ሊወስዱ የሚገባቸው መሪዎች ናቸው ብዬ አምናለሁ። በተለይ በጥቅሉ ህዝቡን በተመለከተ ወይ ምዕመኑን በተመለከተ ብዬ አስባለሁ። በእኔ አንደርስታንዲንግ ማለት ነው። ግን ደግሞ አገልጋዮችን በተመለከተ ግን የመንፈሳዊ ዘርፍ ኃላፊ ፓስተር ሊሆን ይችላል፣ ወንጌላዊ ወርሳን በሊቅ በፕስርና ላይ በመጋቢነት የሚያገለግሉ ወንድሞች ሊሆኑ ይችላሉ ብዬ አስባለሁ። እና እነሱ እዚህ ጉዳይ ለምንድን ነው መስራት ያልፈለጉት? ስለምንድን ነው ነገሮችን ኮምፕሮማይዝ እያደረጉ የሚያልፉት? አሁን እኛ እናወራለን። በቃ የኛ ከማውራት ይዘለለ ምንም የሚያመጣ ውጤት አለ? እኔ በኩል ለምሳሌ እኔ አወራለሁ፣ ልክ እንደ አላርም ጮኻለሁ። የሚሰማ ካለበት ከተኛበት ይነቃል። መንቀት ያልፈልገ በዚያው እንደተኛ ይቀጥላል ማለት ነው። ግን ልቤን ከሚሰብረው ነገር አንዱ የእግዚአብሔር ቃል በቃ የጸና ነው። በዘመናት መካከል የማይዘምን ዘመንን እያዘመነ የሚሄድ ነው ብዬ ነው የማምነው። የሰው ፍልስፍና እውቀት የእግዚአብሔር ቃል ላይ መጥቶ የእግዚአብሔርን ቃል ለውጦ እስከመጠቀም ድረስ ወይ ደግሞ የእሱን ሐሳብ በግድ እንዲናገር እስከ ማስገደድ ድረስ መድረስ አለበት ብዬ አላምንም። እና ጳውሎስ በዚያን ጊዜ ለነበሩት ምናምን የተባለ ከታሪክ ጋር አያይዞ በዛ ጊዜ ከነበረው ሁኔታ ጋር አያይዞ ለውጦት አሁን ለሚፈልጉት ዓላማ ይጠቀሙታል። ይሄ ደግሞ ማምነው የእግዚአብሔር ቃል በዘመናት መካከል አይለወጥም፣ አይቀየርም፣ አይሻርም፣ አይታደስም ብዬ አምናለሁ። የኔ ጽኑ እምነትና አቋሜ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5-6 ላይ ራሷን ሳትሸፋፈን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የራሷን ራስ ታዋርዳለች፣ ጸጉሯን እንደተላጨች ይቆጠራል ካለ መጽሐፉ። ሴት ራሷን የማትሸፍን ከሆነ ጠጉሯን ትቆረጥ። ጠጉሯን መቆረጥ ወይም መላጭ የሚያሳፍር መስሎ ከታያት ግን ራሷን ትሸፍን፣ ግልጽ ነው። ስለዚህ ይህንን የእግዚአብሔርን ቃል ዳራ ሲይዘው የነሱን ሐሳብ የነሱን የልብ ፍላጎትና መሻት አስገብቶ መድረክ ላይ በመገልገል ላይ ያለ እና ለምንድን ነው ይሄ ነገር የሚሆነው? እንደዚህ መሪዎች ናቸው ይህንን ኃላፊነት ወስዶ ሊያሳክሉ የሚገባቸው ወይስ የመንፈሳዊ ዘርፍ ኃላፊ? በዚህ ጉዳይ ላይ ምንድን ነው ከኛ የሚጠበቀው ስራ የሚለውን ነገር የእግዚአብሔር ቃል አይዘምንም። በዘመናት መካከል የእግዚአብሔር ቃል አይታደስም፣ የእግዚአብሔር ቃል አይለወጥም፣ የእግዚአብሔር ቃል አይቀየርም ብለን የምናምን እኛ ክርስቲያኖች ስለምን ይህንን ነገር በስራ ላይ ማዋል አቃተን የሚል ጥያቄ ያስነሳብኛል። ደግሞ ብዙዎች የሚሰራኩትም በዚህ ነው። አንተን ቤት ሲገቡ፣ እኛም ቤት ሲገቡ፣ ዳኒሻን ቤት ሲገቡ፣ ኤፋዬን ቤት ሁሉም ጋር ወንድሞች ጋር ሲገቡ አይተ ከሆነ የእናንተ ሴት አገልጋዮች እኮ ጸጉራቸውን አይሸፍኑ ምናምን የሚሉት እና በተለይ ደግሞ እኔ የመጣሁበት ቤተክርስቲያን በተለይ ቃሊዎች ደግሞ እንደዚህ ነገር ላይ ኮምፕሮማይዝ አታደርግም። አሁን ላይ አላውቅም እንጂ ድሮ እንደምታውቀው ነው። እኛ ቃሊዎች ጋር እንደዚህ ነገር አይፈቀድም። ሴት ልጅ ጸጉሯን ሳትሸፍን በምንም አይነት መንገድ ቆማ ማገልገል አትችልም። በተለይ ግን እንደዚህ መልእክት ምናምን አለን ብሎ የሚቆሙ እህቶች በእርግጥ ሲያገለግሉ በላይ እኛ ቸርች በነበርኩበት ጊዜ ማለት ነው። ግን አሁን ላይ በጣም ነገሩ ተበላሽቷል። ወንድምነት አሁን ላይ በጣም ልብ ነው የሚያወርደው። እኔ በበኩሌ በጣም አዝኛለሁ። ሁሌ ሳይ ነው ማዝነው፣ ሁሌ ሳይ ልቤ ይሰበራል። በዚህ ጉዳይ ላይ በዚህ ጉዳይ ላይ በቀይና በቢጫ አንዳንዴ በአረንጓዴ የተቀላቀለ ዊክት ለጥፋ መታ ከፊት ለፊቱ ቆማለች፣ እኛም ከኋላ እንሆናለን። አሊያም ደግሞ እኛ ከመድረኩ እንትን ሆነን እሷ መድረክ ላይ ሆና ጸጉሯን እናያለን። በጣም ብዙ ነገሮች አሉና የዊግና የሃይማኖት ኮምፒቲሽንም ገብቷል በየቤተክርስቲያን መድረኮቻችን ላይ
እኔ እበልጣለሁ አንቺ ትበልጫለሽ የሚል አይነት ነገሮችና ከዚህ ጋር ተያይዞ ለዚህ የውድቀት ለዚህ ላለንበት እንትን የዳረገን ምንድን ነው? የማድረግ መት ነው የመሪዎች ነው ወይስ የመንፈሳዊ ዘርፍ ኃላፊ? እንዴትስ ይተካከላል ነገርየው? እንዴትስ ወደፊት ይሄን ነገር ለማድረግ እንችላለን የሚለውን ነገር እዛ ላይ ሞር ጊዜ ሰጥተህ ብታወራበት ብዬ እላለሁ ወንድምነት። እሺ ኤርሚያ ድራይቭ ያደረገ ነው ሲመለስ እዚህ ጉዳይ ጊዜ ሰጥቶ ያወራል። ቢሊያ አለ ኤርሚያ። ኦኬ እሺ ወገኖች እንዳልኳችሁ ልጆቼ እያደረሱ ነበር። ብዙ ርቀት የለውም። ያ ኦኬ ቤኪ እኔ በተለይ ወደ አገልግሎቱ አቅጣጫ ላይ እህቶች ወደ ቤተክርስቲያን ሄደው ወደ አገልግሎቱ አቅጣጫ ለመግባት ቢፈልጉ በአንዳንድ ቤተክርስቲያናት አሁን ቅድም በጠራው ልክ እንደነ ቃለ ሕይወት እንደሱ አይነት ጸጉራቸውን ሳይሸፍኑ ማገልገል እንደማይችሉ የሚናገሩት ትምህርት አለ። እኔ እሱኛው ቢለመድ ጥሩ ነው ብዬምለው እውነት ለመናገር ማለት ነው። እውነት ለመናገር እሱኛው ምክንያቱም ማሰናከያን እንዳያረጉ ማሰናከያ እኮ እንዳይሆን ነው። ምን እንደሚባለው ከኔ ይልቅ እኔ ሌሎች ቢናገሩ ይሻላል ወይ ቢኒዬ ቢናገር ይሻላል። ወንዶች በዚህ በጥናቱ ዓለም ላይ የተሰማሩ ወንዶች በሚያዩት ነገር ነው አይደል የሚማረኩት የሚወሰዱት። እንደዛ ነው ክሬቸር ናቸው በሚያዩት ይሳባሉ። በጣም በሚያዩት ይሳባሉ። እንደዛ ነው ብሎ የሚለው በቃ ይሄ ጥናቱ እንደዛ ነው የሚያሳየው። ተፈጥሯችንም ልክ እንደዛ ነው። ወንድ ልጅ ማየት ይፈልጋል እና በሚያየውም ነገር አትራክት ይደረጋል የሚል ነገር አለ። ይሄ እንግዲህ መቼም ሰይጣን አይደለም የጫነብን ነው ብዬምለው ግን በሚታይ ነገር እንግዲህ የሚወሰድ ከሆነ ማንን ነው የሚያየው? ከርከሮና ጅብ አይደለም ሻይ ነው። ብዙ ጊዜ በእሱስም ከሆነ የዱር እንስሳ ሌሎችም ናሽናል ጂኦግራፊ ስለምናይ ማለት ነው። በቃ ወንዶች በሚያዩት ነገር ይወሰዳሉ። ማንን? እህቶችም ማለት ነው። ለዚህ ነው አየህ ወደ ሴት ያየ እና ከዛስ የተመኘ ብሎ ያለውን ማለት ነው። ጌታም ያቃል እንደምናይ ያቃል። ሴቶችም ያያሉ። በእርግጥ እነሱ የጎሪጥም ነው የሚያዩት ቀስ ብለው ማለት እንደኛ ፍጥጥ ብለው አይደለም የሚያዩት። ብልጦች ናቸው። አላየሁም ትላለች እንትን በግራ በኩል እኮ ሌላ ምንም አላየችም። ወደ ግራ አይኗን ዞር አድርጋ አላቸው። አይናቸው ራሱ እንትን ይላቸዋል፣ ታዘዝላቸዋል። እንደኛ አይደለም። የኔ ሙከራ ላድርግ ብዬ እንትን ላይ ምንድነው መስታወት ላይ ራሱ እንደዚህ ወደ ጎን ለማየት አልችልበትም እና እንደዚያ ያሉ ያሞኔ ወንዶች በሚያዩት ነገር ይወሰዳሉ። ሴቶችም እንደዚሁ እነሱ ደግሞ በምን እንደሆነ ባላቅም ማለት ነው። ስለዚህ ጸጉር አሁን በጸጉር የሚፈተን ወንድ እንደሚኖር አስቡ። ጸጉር አይቶ የሚወድ ማለት ነው። አለባበስን ያያሉ እናያለን። ምንም አትጠራጠሩ። እናንተ ምን አሳያችሁ? በቃ ዝም ብላችሁ ጌታን አታመልኩም እንዴ? እህትዬ እናይሻለን። ለምን ማናይሽ? እርስ በርሳችሁ ተያዩ ብሎ ነው ይሄ እንዴ? እንደዚህ ብላችሁ የተወላከፈ ጥቅስ የምትጠቅሱት እህቶች ዕብራውያን 10 ላይ እርስ በርሳችሁ ለመልካም ስራ እርስ በርስ እንተያይ ብሎ የለ እንዴ? እርስ በርስ እንተያይ ለመልካም ስራ ይሁን እንጂ ለመልካም ነገር ለጽድቅ ለቅድስና ይሁን እንጂ እርስ በርስ እንተያይ ያለ ተብሎ አይባልም። ያንዳንዶቹ አለባበስ በጣም በእውነት እኮ በጣም መድረክ ላይ ሲወጡ ቀሚስ ለብሰው ከመድረክ ሲወርዱ ግን ከናይት ክለብ ከጭፈራ ቤት የምትወጣ ነው። ይሄ በጣም ነውረኛ ነገር ነው ወንድሞች እናቶች፣ በጣም ነውረኛ ነገር። አጫጭር ቀሚስ ለብሰው ቸርች ሄደው ለመቀመጥ የሚቸገሩ
ከጎረቤታ የተቀመጠችዋን እህት ሻርፕ የሚለምኑ አሉ። ለምን? ሀብረተ ስጋቸው ሁሉ እስኪታይ ድረስ አጭር ቀሚስ ነው የለበሱት። አሁን እናንተ እህቶች እኔ አንስቅም፣ በስርዓት ልትገሰጹ በስርዓት ልትመከሩ ይገባል። ጌታን የምትወዱት ከሆነ የሚወደኝ ቢኖር ትእዛዜን ይጠብቃል ነው ብሎ ያለው። በቃ የእግዚአብሔር ልጆች በመብልና በመጠጥ እንኳን ሰዎችን እንዳናሰናክል የምትበሉም ወይ የምትጠጡ የምትሆኑ ለእግዚአብሔር ክብር አድርጉት ብሎ ያለ ጌታ የምንለብሰውስ ለእግዚአብሔር ክብር አይደል የመልበስ ያለብን? ባለባበሳችን እግዚአብሔር ይከብራል። ምክንያቱም ሰው ያያል። እዋት የዚችን ሴት አለባበስ፣ የዚህን ወንድም አለባበስ በጣም በቃ ጨዋነት የምትሞላበት አለባበስ አይገርምም ብለው ለኛ ላይነግሩ ይችላሉ። አላፊ አግዳሚ ሁሉ ያይሻል። አላፊ አግዳሚ አይቶ በለበሽው ልብስ አይደለም በመጽሐፍ ቅዱስ በአገራችን ባህል መዝኖ እንዲህ አይነት ባህል የለም። በኦሮሞ ውስጥ የለ፣ በአማራ ውስጥ የለ፣ በትግሬ ውስጥ የለ። እንደዚህ ጭንን ገልጦ ሊሄድ የሚችል አይነት አለባበስ ማለት ነው። በአብዛኛው ባህላችን እንኳን ጭራሽ የተወገዘ ነው አይደለም እንደ መጽሐፍ ቅዱስ በባህላችን እንኳን የተወገዘ አለባበስ ማለት ነው። እና እንደዛ አይነት አለባበስ ለብሳችሁ ስትወጡ በሰዎች ዘንድ የመመስገኛም የመሰደቢያ ምክንያት ነው የምትሆኑት። እና እምነቷ የት ነው ደግሞ ማንች ምናምን ብለው ይጠይቃሉ። ያ በእንጤ ነች ብለው ካሉ በቃ በአንቺ ምክንያት ጌታ ይሰደባል ማለት ነው በአሕዛብ መካከል ታሰድቢዋለሽ ጌታ። እና ወደ አገልግሎት በሰው እህቶች በሚገቡ ሰዓት ላይ ዲሲፕሊን የአገልግሎት አለ አይደለ? የአገልግሎት ትምህርት እኮ ይሰጣል። በእርግጥ ግን የአገልግሎት ትምህርቱ የሚሰጠው ክፍልም ላይ ያለውም ሰው ደግሞ ቤካ ወንድምነት አይደለም ቃልዮት ብቻ አይደለም። በሌላው አብያተ ክርስቲያናት ምን አይነት ሰዎች ናቸው የሚያስተምሯቸው በአገልግሎት ትምህርት አሰጣጥ ላይ? እነማ እስከምን ድረስ ምን ተናግረው ያስተምራሉ? ካለባበስ አኳያ ማለት ነው። እኔ አሁን አስታውሳለሁ የጉባኤ እግዚአብሔር እንግዲህ 27ኛ ዙር ደቀ መዝሙር ተማሪና ተመራቂ ስለሆንኩ የአገልግሎት ትምህርትም ያስተማረን አገልጋይ ሲያስተምረን ስላለባበስ በደም ሳሳው ነው ያለፈው። በእርግጥ ያኔ ዕውቀቱ ብዙ አልነበረኝም፣ ገና አዲስ ክርስቲያን ነኝ። ብዙ ዕውቀቱ አልነበረኝም። ምን በመልበስ እንዳለብን ምናምን ነገር ብሎ የሚል ከዚህ ከኛ ከወንጌላውያኑ ትራዲሽን አኳያ ብሎ የሚለው ማለት ነው። በኦርቶዶክስ ያለውን በቃ ነጠላ እና ጋቢ ተሸፍኖ ምናምን ነገር ብሎ የሚል ማለት ነው። እኔ እንደዛ ብዬ የግድ እንደ ኦርቶዶክሶቹ ነጠላ ለበሱ ብዬ አይደለም ወገኖች፣ አይደለም። የእነሱም በነጠላ ውስጥና ከነጠላው ውጪ ብዙ ጉድ ስላለ ማለት ነው። እና ሰው ወደ አገልግሎት ከመጣ የአገልግሎት ትምህርቱን ሲወስድ ቤካ የሚያስተምረው አስተማሪዎችን ይሄን ትምህርት ይሄንን የአገልግሎቱን ትምህርት የሚሰጠው ሰው እና የአገልግሎቱን ትምህርት የሚማረውም ሰው አነጋገሩም ላይ አሰማሙም ላይ ይወሰናል። የአንደኛ ቆሮንቶስ ስንት ጊዜ ተባለ እኮ ወንድምነት፣ ስንት ጊዜ ተባለ። ስንት በዘርፉ ላይ ጥናት ያጠኑ ሰዎች በዕብራይስጥ ቋንቋ ይታይልን በግሪኩም ይታይ ኖ አራማይኩ ላይ የሚለው ሌላ ነው ብለው ያልተፈተሸ ያልተበረበረ ቋንቋ የለም። እስኪ በቆይ በአራማይኩ ይኸው ኖ በግሪኩ ነው መታየት ያለበት፣ ግዕዙ ብቻ ነው ብለው ያላሉት በሙሉ ታይቷል። ይህንን ሁሉ ለማድረግ አሁን ሰው እህቶች በተለይ አለባበሳችሁን ለማስተካከል ጸጉራችሁን ለማስተካከል ይህንን ያህል በግሪኩ በዕብራይስጡ ተብሎ እንደዚህ ሊያከራክር አይገባምና ግልጽ ነው። በቃ ግልጽ ነው። መጽሐፍ ቅዱስ ግልጽ ነው። ለጌታ እኖርለታለሁ ብለን ካለ በእኛ ምክንያት ጌታ የሚነቀፍበት ማነው ጌታ የሚሰደብበት አንዳች ነገር እንዳይኖር ልንጠነቀቅ ይገባል። ወንዶችም እህቶችም ማለት ነው ልንጠነቀቅ ይገባል።
አንዳንዶች በጣም ከስርዓት የወጣ አለባበስ ለብሳችሁ ማለት ነው ጦታቸውን ሙሉ በሙሉ እኮ በቃ ጫፉን ብቻ ከልለው ሌላውን እኮ ሙሉ በሙሉ ይዘው ማነው ይዛ ምትወጣለች። እገት ላም ይባላል። ገና እንትን ወተቷ የበዛ ማለት ነው ለመታለብ የደረሰች እገት ላም እንደሚባለው ማለት ነው። ይሄ እኮ በጣም እኮ ነውር እኮ ነው እህቶች ነውር እኮ ነው። ነውር ማለት ነው። ነውሩን ማወቅ አለባችሁ። ነውሩን ያምርብሻል በጣም ሲያምር ግን አንቺዬ በለው የሚሉ ደግሞ አጫፋሪዎች አሉ። ጡትን እንደዛ አድርጎ መውጣት ምን የሚሉት ነው? ስትለብሱ ራሳችሁ ጡታችሁን እስከምን ድረስ ነው የምታሳዩት? እህቶች ከፈለገች የኔ ሚስት ነግራችኋለች። አይ ቲንክ ትንሽ ጉንፋን ይዟት አሁን እየተነፋነፈች ነው ያለችው። ጉንፋን ይዟት ጥንቃቄዋ እኔ ሳልላት ማለት ነው። እኔ እንኳን ልበሽ ብዬ የምላት ኖ ይሄኛው ትንሽ ወርዷል ብላ አታደርገው። ገደልሽም እኔ ካንቺ ጋር ያለሁት ብዙም ይሄ እንደዚህ የሚያሳጣ ነገር አይደለም ምናም ነገር ብዬ ኖ በቃ እሷ ራሱ ያሰመረችው ቦታ አለ ከዚህ መውረድ የለበትም ብላ ማለት ነው። አይቻለሁ እኔ አለ ይታያል ቸርች ውስጥ ማለት ነው። ወተርሜለን ይመስል አንጠልጥላ በግራና በቀኝ ሙሉ በሙሉ ነው የሚታየው ከጫፉ ውጪ ማለት ነው። ምን ማለት ነው? ይሄ እኮ እህቶች በተለይ ይሄ እኮ ግልጽ የሆነ ግልሙትና ነው። ሌላ ምንም ሊሆን አይችልም። ግልጽ በቃ እንደወረደ ነው የማወራው። እሱ ፓርት የባልሽና የልጆችሽ ብቻ ነው። ልጆች ስትወልጂ የልጆችሽ ነው። ካልሆነስ መጀመሪያ የባልሽ ነው። ያንን ፓርት ሊያየውም የሚገባ ሊዳስሰውም የሚገባ ምሳሌ 5 ላይ እንደተጻፈው በቃ የባል ነው። ስለዚህ እንዴ በጣም በእውነት በጣም እኮ አልኳችሁ በጣም እናቶቻችን እንኳን ራሱ እናቶች አሁን የኢትዮጵያውያን እናቶች ሲለብሱ አይታል። በጣም በፍጹም ጡታቸውን ማንም አያይም። ማንም ከዚህ ማህበረሰብ ወተሽ አንቺ ያዘል ቤቱ በቃ ስልጣኔ በቃ ዘመናዊነት ይመስል ቸርች ውስጥ ያሉ እናቶች አሉ እኮ እናቶች አሉ። እናቶች ማለት በቃ እናቶች የምናከብራቸው የምንሰማቸው ማለት ነው። ሰብሰብ አንቺ ብለው የሚሉ ማለት ነው። ደርባባ የሆኑ በጌታ ቤት ያሉ እናቶች እነሱን እንኳን ልሰሙ ይገባል። የለም ራሱ የተገዛላቸው ልብስ እንኳን ባሎች የገዙት ልብስ እንኳን ያንጡቱን የሚያሳይ እንኳን ከሆነ በላው ላይ ሻርፕ ደርበው ላለማሳየት ሻርፕ ወይ ምናም ነገር ደርበው ነው የሚሄዱት። አቤት ጥንቃቄ! የእነዚህ እናቶች ልጆች ሆነን ነው። እቺ ደግሞ አይደለም ሻርፕ ላው ላይ ልትለብስ አይደለም ያለውንም ጭራሽ ቀዳ ታሰፋዋለች በደንብ እንዲታይ ማለት ነው። እናንተ ክርስቶስን አታገልግሉም። እንደዚህ አይነት ሰዎች በቤተክርስቲያን ውስጥ መጥተው እናገልግል ብለው ቢሉ በመጀመሪያ ስርዓት ሊማሩ ይገባል። ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ይላል። እንደዚህ ተገላልጦ አይደለም ትልቁ የተፈራውን ጌታ ለማመስገን ቀርቶ አይደለም ለማገልገል ቀርቶ አይደለም አንድ ሰው እንኳን ለማገልገል ክቡር ተብሎ የሚባል ሰው ክቡር ነውና ግን እንደው በጣም ደግሞ በሰዎች ዘንድ በስልጣን ወይ ካለው ሀብት የተነሳ ወይ ከትምህርቱ የተነሳ የሚከበር ሰው እንኳን ቤታችሁ ቢመጣ እንደዛ ጡትሽን አንዘልዝለሽ መተሽ ለዛ ሰው ሚሪንዳ አትቀጅለትም። ምክንያቱስ ልትቀጅ ስትይ ሰውነትሽን ያያል።
ጎንበስ ብለሽ ብርጭቆ ልታስቀምጪ ስትይ ተንጠልጥሎ ይታያል ሙሉ በሙሉ። በዚህ ምክንያት ወንድ ልጅ ደግሞ በሚያየው ምን ይላል? ይሳባል። አንዳንዶቹ ሆን ብለው ነው በዓላማ ነው እንደዚህ የሚያደርጉት። ወንድ ልጅ በማየት ይሳባል ብሎ ስላሏት ገልጣ ትመጣለች። እኔ ያለሁበት ቸርች ቢሆን መልስሻለሁ። ወይ ደግሞ ቸርች ውስጥ የተገዛ ቀሚስ አለ ወይ የኛንም ኮት ይሁን አውልቄ ሰጥሽና ትለብሻለሽ። ማንንም ሳታሳይ ትወጫለሽ ማለት ነው። ታለቅ ማንንም አታሳይ በዓላማ ማለት ነው። ብታይም ደግሞ ምንም የምታመጡት ነገር የለም። ዞር ብሎ አባከናም ብሎ ሊያይሽ የሚችልም ሰው በቃ ይንቋቸዋል። በወንዶች ዘንድ የተናቃችሁ ነው የምትሆኑት እህቶች። እንዲህ አይነት አለባበስ የምትለብሱ ሞገስ የሚሆንላችሁ መስሏችሁ ከሆነ እመኝኝ የዘመንሽን ቁጥር በዳዴ ብትሄጂ ባል እንኳን አታገኝም። አራቺ ዘልዛላ ናት ነው ብሎ የሚለው እንንገራችሁ። እኛ ወንዶቹ ያላገቡት እንደነ ቢኒና እንደነ ቤካ አይነት ዞር ብለው አያዋችሁ። ለጮኛምነት ለሚስትነት እንኳን ነገ ሚስት ሆነኛለች ብለው እንኳን አይመርጧችሁም። እውነቱን ልንገራችሁ በወንድ ልጅ ባህሪ ውስጥ ስብስብ ያለች ሴት ነው የሚወደው። እኔ በባህሪ እንደዚህ ነው ወድ የነበረው። ጌታም የሰጠኝ እንደዚህ አይነትን ሴት ነው። አንድ ቀን ቤት ውስጥ ይሄን ልበሽ ይሄንን አትልበሽ ይሄንን እንደዚህ በምናም ነገር ብሎ የሚል ጭቅጭቅ የለም። ገና ስነግራት ይሄንን ማውለቅ አለብሽ ማማ ብዬ ስላት ትላለች። ይሄው እየሰማች ነው የምነግራችሁ። ይሄንን ማውለቅ አለብሽ ብዬ ስላት ታወልቃለች። የምንኖረው ለጌታ ቢሆንም የምንኖረው በሰው ልጆች መካከል ስለሆነ መሰናከል የሚያመጣን አለባበስ መልበስ የለብንም። የምትገዟቸው ልብሶች ምረጡ፣ እዩ። በውጭው ሀገር ላይ ብራዘር ለእራት የሚለብሱት ቀሚስ የተለየ ነው። ከጮኛቸው ጋር ሲገናኙ የሚለብሱት ልብስ አለ። ለሐዘን የሚለበስ አለ። ለስራ የሚለበስ አለ። የተለያየ ቦታ ላይ ለተለያየ ጊዜ የሚለብሱት አለባበስ አለ። በክረምት የሚለበስ አለ። በበጋ የሚለበስ አለ። ኢትዮጵያ ሄድልህ ያው ዝም ብሎ እንትኑ ሰልባጁን በኮንትሮባንድ ምናምን ነገር ስለሚገባ ጣቃው ከዘርፈሻዋል ትምህርት ቤት አካባቢ ላይ መንገድ ላይ ተዘርግቶ ይሸጣል። እዚህ በበጋ ማለት እዚህ በክረምት የሚለበሰው እዚህ ስኖ ምናምን ነገር ያለበት ሀገር በክረምት የሚለበሰው ልብስ እዛ በወርሃ የካቲት ላይ ተገዛውና ከዘርፈሻዋል ትምህርት ቤት ጋር በጠራራው ፀሐይ በግንቦት ለብሳው ትመጣላለች። በግንቦት ያልብስ የተሰራበትና ያን ልብስ የሚለብሱ ሰዎች የሚለብሱበት አገር ላይ የአየር ጠባዩ ታይቶ ነው የሚለበሰው። አሁን እኔ ባለሁበት ሀገር አሁን በጋ እየመጣ ነው። በጋ እየመጣ ስለሆነ እነዚህ ሾርት ቁንጣዎች ምናምን ነገር እንደነሱ አይነት ነገሮች ናቸው አሁን በጣም ብዙ ወደ ገበያ ላይ የወጡት። ቲሸርቶች ቀለል ያሉ ለሴቶችም ለወንዶችም የሚለብሱት ማለት ነው። ቢች አካባቢ ላይ በባህር ዳርቻው መዝናኛ ቦታዎች ላይ አሸዋም ላይ ተንከባለል ተጫወት ከልጆቻችንም ስላለ ከነሱ ጋር ቁጭ ስንጫወት የምንለብሳቸው ልብሶች ናቸው አሁን በብዛት እየወጡ ያሉት። የክረምቱን መልሰው ወደ ስቶር አስገቡት ማለት ነው። አሁን ወፍራም ጃኬት ፈልጋለሁ ምናምን ብለህ ብትል በክረምት ሰዓት የሚሸጥ አታገኝም ብዙ። በቃ ክረምቱ ስለወጣ አሁን እንደሱ አይነቱ ነገር ተከቷል ወደ ኤርሜ አቤት እንደ ጥያቄ ብናነሳው ለምሳሌ አሁን ዳኞች የሚለብሱት የዳኛ ልብስ አለ አይደል? አዎ ኦኬ። ዳኞች የዳኛ ልብስ ለብሰው ስታያቸው ዳኛ እንደሆኑ ይገባል። ልክ ነው። ዶክተሮች የዶክተሮች ልብስ አላቸው። ልክ ነው። ከዛ ዶክተር እንደሆኑ ይገባል። ወይንም የጤና ባለሙያ በአጠቃላይ ነርስም ሊሆኑ ይችላሉ። በአጠቃላይ እንደዛ አይነት አለባበስ ገጽታ አላቸው። ሴተኛ አዳሪዎችም ባይዘው የአለባበስ ስታይል አላቸው አይደል? አላቸው። ስለዚህ አሁን ልብስ ምንም አይልም የምትሉ ሰዎች ልብስ ባይዘው ይናገራል። የሆነን ፐርሰናሊቲ ይናገራል። እናንተ ክርስቲያን እህቶች እንደዚህ አትልበሱ ስንላችሁ ያሌለውን ገጽታ እናንተ ውስጥ የሌለውን
ለእናንተ ባህሪ የማይመቸውን እናንተ የከበራችሁ ናችሁ፣ የእግዚአብሔር መንፈስ ማደሪያ ናችሁ። ገብቷችኋል? እናንተ ውስጥ የሌለውን ያንን ባህሪ በላይ ገጽታ ግን ልትገልጡት አይገባም ነው። ኢትስ ፋክት ፋክት ነው ይሄ። እና ከዛ ፖይንት ኦፍ ቪውም በደንብ ይዩት ተመልከቱት በሚል ነው። ጸጋ ይብዛላችሁ። ተባረክ። ያ አለባበስ ይናገራል። ለዚህ ነው አየህ፣ አሁን እኛ ኢትዮጵያ ውስጥ ልብሶች ለምን ዓላማና ለምን ፐርፐዝ እንደተሰሩ አናቅም። ነጮቹ ግን ልብሶችን ሲሰሩ በጣም ብዙ ዓላማ አላቸው። በምን ጊዜ እንደሚለብሷቸው፣ በየትኛው ወር በየትኛው ሲዝን እንደሚለብሷቸው ያውቃሉ። ያው እኛ በውጭው ዓለም ላይ ስላለን በቃ እኔ አሁን በፍጹም በዚህ ሰዓት ላይ እንዴት የተለየ ነገር ከሌለ በስተቀር ጂንስ ሱሪ፣ ረጅም ጂንስ ሱሪ እንደዚህ ምናምን ነገር አልለብስም። ከለበስኩ የጨርቅ ሱሪ ካልሆነ ቁንጣዎች ነው። ቱታ ራሱ እንኳን የምንለብሳቸው ምንም የሚያማምሩ አዲዳስ ወይ የተለያዩ ቱታዎች ማርክ ያላቸው ቢሆኑም እንኳን የምንለብስበት ጊዜ አለ። አሁን ሙቀት ነው፣ ሙቀት ነው። በዚህ ሙቀት የክረምት ልብስ አይለበስም። ስለዚህ ልብሶቹን እነሱ በምን ፐርፐዝ እንደሚሰራቸው ይታወቃሉ። አልጋቸው ላይ ብቻ ሲገቡ የሚለብሱት ልብስ አለ፣ ቢጃማ። ከቢጃማም እኮ ደግሞ አይነት አለው አይደል? እኔ እነ ህይወት ቢናገሩ ይሻላል በዚህ ጉዳይ ላይ። ከቢጃማም አይነት አለው። ቢጃማ እንኳን ስንት አይነት ቢጃማ አለ? እንግዳ ቤታችን ቢጃማ ለብሰን እንግዳ ቤታችን ሊመጣ ይችላል። የለበስነው ቢጃማ ምንም የማያሳፍር አይነት የሆነ ማለት ነው። ከዛ ደግሞ የለም ደግሞ ለየት ያለ ደግሞ ባልና ሚስት የሆኑ ሰዎች የሚለብሱት ቢጃማ አለ እና እንግዳ እንኳን በር ካንኳኳ ኖ ቆይ ልብሴ ልቀይር ነው ብለው የሚሉት ማለት ነው። ያንን አይነት ቢጃማ ተለብሶ እንግዳ እንኳን ቢመጣ ድንገት እንኳን ቢመጣ ዌልካም አይባልም። የተወሰነ ደቂቃዎች ልብስ እስኪቀየር ድረስ ማለት ነው። ስለዚህ እያንዳንዱ የተሰራበት ዓላማ አለ፣ የተሰራበት እንትን አለና ልብስ የምትለብሷቸውን ልብሶች ምረጡ ምረጡ። እህቶች፣ ወንድሞች፣ ወንዶች ጋር ግን እዚህ ላይ እኔ እናንተ ልታፈልገው ነገር አለ። በተለይ ትኩረት ሰጥተህ እንድታወራ የምፈልገው ነገር ቢኖር ለምሳሌ መድረክ ላይ የሚያገለግሉ እህቶችን የፀጉር ስታይልና አለባበስ በተለይ ያው መድረክ ላይ በጣም መድረክ ላይ መሰራት አለበት ብዬ ስለማምን እሱ ጉዳይ ላይ በደንብ ትኩረት ሰጥተን በሁሉ ማውራት አለብን ብዬም ስለማስብ ነውና መድረክ ላይ የሚያገለግሉ እህቶቻችን የፀጉር ስታይሎቻቸውና አለባበሳቸው ምንድነው ሊሆን የሚገባው እንደ እግዚአብሔር ቃል ለምሳሌ ሳይሸፋፍኑ እና እነዚህ ሳይሸፋፍኑ እህቶቻችን ለምንድነው ተፈቅዶ በዚያ መድረክ ላይ ቆሙ ሳይሸፋፍኑ ፀጉሮቻቸውን እና ወጥ ልቅ የሆነ አለባበስ ስታይል ተከትለው ለምንድነው ቆሞ ሲያገለግሉ ዝም የሚባለው? እዚህ ጉዳይ ላይ ምን እስኪሆን ድረስ ነው የምንጠብቀው ነው? ነገ ላይ ፕላስተር ለጥፎ መጥቶ አይ ችግር የለውም ምን ዋናው እግዚአብሔር ልብና ኩላሊትን ልብን የሚያየው ከላይ ነገር ጋር ጉዳይ የለውም ወደሚለው አብዛኛው ጊዜ እቺን ሀሳብ ስለሚያነሷትና ምን እስኪሆን የምንጠብቀው? ይሄን ነገር አሁን ስርዓት ካልያዘና መድረክ ላይ ባሉት አገልጋዮች ላይ ምንድነው ያንተ ምክር? ምንድነው ያንተ ሀሳብ? እንደ መሪዎች ምን ማድረግ አለባቸው? ኃላፊዎችስ? ቢኒያም ቤካ እኔ በዚህ ጉዳይ ከነበርኩበት የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ጀምሮ ከብዙ አገልጋዮች ጋር በዚህ ጉዳይ ተጣልቻለሁ። ከኳየር ውስጥ ያሉ ሁሉ ጨምሮ ማለት ነው። በጣም ስርዓት የጎደለ አለባበስ የሚለብሱ እህቶች ስለነበሩ በእርግጥ በኋላ አንዳንድ ጊዜ ነው እንደዛ አይነት ተገላልጠው የሚወጡት እንጂ ቀሚስ አለ። ግን ቢሆንም ቀሚሱም እንኳን ከወለቀ በኋላ ቅድም ቀሚስ ለብሳ መድረክ ላይ የዘመረችው ዘማሪ ናቶች አሁን እዚህ ሰላም የምትለኝ ብዬ ያልኩበትና በጣም ሰላም ለማለት እንኳን ራሱ ይቅርታ አድርጉልኝ ከለበሰችው ልብስ አኳያ የተጸየፍኩበት ጊዜ ነበር።
ምክንያቱም እኔ ወጣት ነኝ፣ አላገባውም። መድረክ ላይ በቀሚስ ከመድረክ ውጭ ሰላምታ ለማለት እንኳን በተቀደሰ አሳሳም ለመሳሳም እንኳን ራሱ በጣም እስኪቀፋኝ ድረስ ማለት ነው የለበሱት ልብስ። ስለዚህ መድረክ ላይ የኳይሮ ልብስ ቀሚስ ስላለ ቀሚስ አለን እኛ ጋር እንደ ሌሎቹ አብያተ ክርስቲያናት። ግን ቀሚሱን አውልቀው በጓሮ በኩል ስንገናኝ እጅግ 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 አሁን የእውነት እኛ እኮ ካህናት ነን፣ አገልጋዮች ነን። ካህን ማለት አገልጋይ ማለት ነው። የአገልጋይ አለባበስ ነው ወይ? እምብርቷን እያሳየች ቢጥሌ ነገር ለብሳ የምትመጣ ሴት እቺ ካህን ናት ወይ? ይቅርታ አድርጉልኝ ወንድሞች እናቶቼ፣ እነዚህ የጋለሞታ መልክ ያላቸው ሴቶች ናቸው። እምብርታችሁን እያሳያችሁ የምትመጡ ይቅርታ አድርጉልኝ፣ የሀፍረተ ስጋችሁ ቅርጽ እስኪታይ ድረስ የተጠባበቀ ሱሪ ለብሳችሁ የምትመጡ ምን ነው ለጌታ ቤት መድረክ ለዛን ቀን ቀሚስ ብቻ እንኳን ብትለብሺ ማንን ትጎጃለሽ? ማንን ትጎዳላችሁ? ለዛ መድረክ ላይ እንኳን ወጣችሁ ለ2 ሰዓት የማይሞላ ቆይታ እንግዳ እንኳን ይዞ ሰው ጋብዞ እንኳን እንግዳ እንኳን ይዞ ቢመጣ ከእናንተ አለባበስ የተነሳ በቃ ያያችኋል። እንግዳም ሰው ጋብዞ ኢንቫይት አድርጎ ይዞ ቢመጣ ቸርች ያያል። የሀፍረተ ስጋችሁ ቅርጹ ይታያል። ቅርጹ ለምን በግልጽ አልነግርሽም? እንደዚህ ቅርጹ ይታያል በልብስ ውስጥ፣ በለበሳችሁት ልብስ ውስጥ። እኔ ባለሁበት ቤተክርስቲያን ቢሆን አላወጣሽም። መድረክ ላይ ወጥተሽ አታገለግይም። የአንቺ ዝማሬ በአፍንጫችን ይውጣ፣ በአፍንጫችን ይውጣ አልኩሽ እህቴ። የአንቺ ኳየርነት ውስጥ መቆም በአፍንጫችን ይውጣ። እኔ እኮ ወገኖች ካህን ማለት አገልጋይ ነው። በቃ ጌታ ለዚህ ይህንን እድል ከሰጠን ምሕረትን ካበዛልን ካገነነልን አለባበሳችሁን መጠበቅ አለባቸው ወንድሞች እናቶች። አለባበሳችሁ ላይ በጣም ከወንዶች ጀምሮ ማለት ነው። በተለይ እህቶች ናችሁ በዚህ ጉዳይ በጣም ብዙ ተላላፊ፣ በጣም ብዙ ተላላፊዎች እናንተ ናችሁ። ሰብሰብ በይ። ሰብሰብ በሉ። እንደው ቢያንስ እንኳን ኦርቶዶክሶቹ እንደሚያደርጉት ማለት ነው። ኦርቶዶክሶቹ አይተሃል አይደል? ሁሉም አይደሉም ኦርቶዶክሶቹ። እነሱ ቤተክርስቲያን ሲሄዱ ረጅም ቀሚስ ለብሰው ይሄዳሉ። ከዛስ ከቅዳሴ ሲወጡ ሲወልቅ አልማዝ ባለጭራ ነው የምትመስለው አልኩ። የለበሰችው ልብስ እንዲህ ቅድም ስታስቀድስ እግዚኦ ተሳለን ስትል የነበረችው ሴትዮ ነች ብለህ ብትላት በአጭር ሚኒስከርት ናይት ክለብ ታገኛታለህ። ወዲያው ከሰዓት በኋላ ባዴ ስትል ማለት ነው። እንዴች ሴትዮ ጠዋት ኮስታ አስቀድስ ነበረ። ወደ ምስራቅ ተመልከቱ ተብሎ ሲባል አቅጣጫ ሁሉ ጠፍቶባት ስትሽከረከር ማለት ነው። ምስራቅና ምዕራብን እንኳን አጣቀውም፣ ግን ልታስቀድስ ሄዳለች ረጅም ቀሚስ ለብሳ። ስታወልቀው ግን ኤርሚ እነሱን እኮ አሁን ያው የጨለማ ልጆች ስለሆኑ ይሄ ምክሩ ራሱ እኮ እነሱን አይመለከትም። ባይዘው አይመለከትም። ግን ልል የፈለግኩት እነሱም ራሱ እንኳን በእኛ ሴቶች ላይ እንዳይስቁ ራሷ ረጅም ቀሚስ ለብሳ የሄደችዋ ሴትዮ ስታወልቀው ከቤተክርስቲያን መልስ ስታወልቀው በቃ ያንኑ ግልጽ የሆነ የግልሙትና ልብስ ለብሰው ሁሉ የሚውሉ አሉ። ሁሉም አይደሉም።
ሁሉም ኦርቶዶክሳውያን እንደዛ አያደርጉም። ሁሉም ጴንጤዎች እንደዛ አያደርጉም። ደርባባ የሆኑ እህቶች አሉ፣ በቃ እግዚአብሔርን የሚፈሩ ማለት ነው። የኛዎቹ ግን ወንድምነት እንዳለው በተፈሸነ ጸጉር ምንድነው ጸጉር ስታይል ሁሉ ጨምሮ የሚባለው ማለት ነው። አለ እኮ አለ አይደል ወንድሞች እናቶች፣ እንዴ ባህል እንኳን ሊያስተምረን ይገባል። ተፈጥሮ እንኳን አያስተምራችሁም ይላል እኮ ቅዱስ ጳውሎስ። ባህል አለን አይደል? ያንዳንዱ ሀገር ባህል አለ። ባህል እንኳን አያስተምርም። በባህል ደረጃ እንኳን ራሱ ሰው ቤተክርስቲያን ሲሄድ የሚለብሰው አለባበስ አለ። ለቅሶ ቤት ሲሄድ የሚለብሰው አለባበስ አለ። ሰርግ ቤት ሲሄድ የሚለብሰው አለባበስ አለ። ልብ በሉ። ቤተክርስቲያን ሲሄድ የሚለብሰው አለባበስ አለ። ለቅሶ ቤት ሲሄድ የሚለብሰው አለባበስ አለ። ሰርግ ቤት ሲሄድ የሚለብሰው አለባበስ አለ። ኦኬ። በትክክል ተዋውቀው በህጋዊ ጋብቻ የተጋቡ ወይ ደግሞ ሊጋቡ የሚያሰቡ ሲገናኙ የሚለብሱት አለባበስ አለ። ይሄ ካዥዋል የሚባለው ማለት ነው። ኦኬ። ከተጋቡ በኋላ ባልና ሚስት በመኝታ ቤታቸው ላይ የሚለብሱት አለባበስ አለ። ባልና ሚስት ነው ያልኩት። አንዳንዶቹ አሁን የተጋቡ እህቶችም በዚሁ እግረ መንገድ ልናገር፣ ከተጋቡ በኋላ ምን ይደረግ መሰለ እንትን ምንድነው እዚህ ቬትናም እና ፊሊፒንስ የተሰራ ቱታ አለ። በጣም ወፋፍራም ቱታ ወፍራም ጃፖኒ ማለት ነው። እንደዚህ ስኖ ባለበት ሀገሮች የሚለበሱ ማለት ነው። እሱን ለብሳለ መኝታ ቤት ትመጣለች። እህቶች አታውልቂ ሌላ ዲቤት አገራዊ ጦርነት ይነሳል መኝታ ቤት በባልና በሚስት መካከል። ይህንን እነ ቤካ በሌሉበት እነግራችኋለሁ። እነ ቢንያም እነ ቤካ በሌሉበት በነገር ላይ ወፋፍራም ቱታ፣ በእውነት ወፋፍራም ቱታ የቱ ጋር ምን እንደሚለበስ የማያውቁ አንተ በውስጥ መስመር የሚመጣልን ስንት ሜሴጅ እኮ አለ። እባካችሁ አስታርቁን ተብሎ ማለት ነው። ምንድነው የጸባችሁ ምክንያት ተብሎ ሲባል ይሄንን ጉዳይ ያነሳሉ። ያነሱ ሰዎች አውቃለሁ እኔ። ባልና ሚስት ሆኖ ተጋብቶ ካልበረዳት ምን ይሁንልኝ ብለሽ ነው አንቺ በቬትናም ሀገር የተሰራ ወፍራም ቱታ በካናዳና በአሜሪካ የሚለበስ በክረምቱ ሰዓት እስኖ ሲመጣ የሚለበስ ለብሰሽ የምትተኙ? ከነ ኮፍያው ጭምር ሁሉ ማለት ነው አድርጋ ይሄ ኮፍያ አለ አይደል? ጃኬታችን ኮፍያ አለ አይደል? ለራሱ አብሮ ላው ላይ ተሰራ እሱን ያርጉና በገመድ ታስርና አንገቷ ላይ በቃ አደገኛ ሽፍታ መስላ ትተኛላለች። ባልየው በዛ ሰዓት ላይ ይላል ታውልቂያት አላወልቅም፣ ታወልቂያለሽ አላወልቅም። ካሜራ አድርገውና ዞር በል ከስክሪኑ አንተን አይመለከትም። በእውነት ሰው አልጋ ላይ ሲገባ የሚለብሰው ልብስ እንኳን እኮ አያውቁም እህቶቻችን አንዳንዶቹ። እህቴ እየሰማሽኝ ነው? ሰምተናል ሄርሚዬ። ይጅበት በእውነት አሁን ያለውን ወደዛ ደግሞ ስመለስ እኔ ጌታ ኢየሱስ ይባርካችሁ። በአጠቃላይ እግዚአብሔር ቤት ያለው ስርዓት እኔ የምኖርበት ምድር ላይ የሮያሎቹ ያው በቲቪ ስታዩዋቸው ደስ ይላሉ። አለባበሳቸው ቤቱንና ያንን ካስል ያንን ቤተመንግስት የሚመጥን ልብስ ነው የሚለብሱት እና ያላቸው አውቶሪቲን ደግሞ የንግስና የኩዊን የፕሪንሰስ እና ይወራላቸዋል በጣም እና የሚመስሉት ሁል ጊዜ አሁን የዊሊያም ሚስት የሆነ ሱፐርማርኬት ጋር የሆነ ነገር ጋር ብናገኛት ሰው ሁሉ ይደነግጣል። ለምን? ስፍራዋ ያ ነው፣ ያ ቦታ ነው በቃ ተከልላ ያለችበት እና ለዓለም ሁሉ የምትታይበት ፕሪንሰስ ብላ
እና ልብሷ ይናገራል፣ ውሎዋ ይናገራል፣ ቦታዋ ይናገራል። በጣም ነው የምወዳቸው፣ መጸልይላቸውም ሳያቸውም ደስ ይለኛል። የእግዚአብሔርን ቤት እንዳስብ በትንሹ ያረገኛል። እግዚአብሔር ምን እንደሚፈልግ እንዳስብ ያረገኛል። ወደኛ ግን ስናመጣው ደግሞ ወደኛ አባታችን የሥርዓት አምላክ ነው። ጌታችን ሁሉ ያለው ዓለም ሁሉ የሱ የሆነች እኛ ደግሞ ልጆቹ በቃ አባት ብለን ምንለምንበትን ስልጣን ያለን አሁን ኤርሚ ልጆቹን አድርሶ ተመልሶ መጣ። ይጠብቁታል ደግሞ በኋላ ላይ እና የሚሰማው ስሜት እሱና ልጆቹ አለ በምድር እንኳን ስናየውና ሁሉ ሰጥቶናል። ሁሉ ግን አይጠቅመንም፣ በቃ አይጠቅመንም። እሱን የሚወክል ኑሮ እሱን የሚመጥነው ነገር እያረግን እንድንውል እንድንኖር ነው እኛ የተጠራ ነው። አዳምም የተጠራው እንደዛ ነው። አዳምና ሔዋን በቃ ሁሉን ሰጣቸው፣ አንድ ነገር ብቻ ከለከላቸው። እኛ ደግሞ የተከለከልነው ነገር የለም፣ ግን አይጠቅመንም። ምንም የሚጠቅመን ነገር የለምና ልካችን አሁን እንደሚወራው ቤተክርስቲያን ውስጥ እንደሚወራው የዘቀጠ ይሄን ልበሽ ይሄን በተለይ ማቹርድ ያደረገ በተለይ አሁን ያለው ጄኔሬሽን ይሄን ልበስ ይሄን አትልበስ ይሄ ነውር ነው። አንድም ቤተክርስቲያን ውስጥ ተተክሎ ያለማደግም ይመስለኛል። ሁለተኛ ደግሞ ይሄ የተውሶ ነገር በቃ ኮፒ የማረግ ነገር እየተያያዘ የገባ ሳይታወቅ የገባ ነገር አለ እና የማይመጥነንን ነገር አናድርግ። ሰማይ የሚመጥነውን እኛ አምባሳደሮች ነን፣ የምድር አምባሳደሮች ነን ካልን አምባሳደር የፈለገበት ቦታ አይንቀዠቀዥም። የወከለውን ምድር ይዞ ከነስሙ ከነክብሩ አንድ ነገር እንኳን ቢባል ወጥቶ ለመናገር አገሩን ላለማስነካት የሚያረገው ፕሮቶኮል አለ እና ለምንድነው ይሄንን ህይወት ያመጣሽው ብላችሁ ብትሉኝ ይሄ ሁሉ ኤርሚም ቤካም ቢኒም ሌሎቻችንም ልንናገር የሚገባ አይደለም። መንፈስ ቅዱስ የተሰጠን የት ሄዶ ነው? አታርጊና አርጉ ብሎ የሚመክረን መንፈስ ቅዱስ የት ሄዶ ነው? ኖና አይ እሱን ገሸሽ ካለን ማንንም አንሰማ። የኤርሚንም ድምፅ አንሰማ፣ የቤኪንም ድምፅ የማናችንንም ማንም አይደማመጥም። ግን ነውር የሆነውንና ነውር ያልሆነውን ነገር የሚለየው ነገራችንን ምንድነው የሰለበብን ከውስጣችን የሚለው ነገር ያሳስበኛል። ይሄን ልበሺና ይሄንን አትልበሺ መባል የለብንም። ቦታውን የሚመጥን እንዴ በብሉይ ኪዳን የአዲስ ኪዳን ጥላ ነው። ብሉይ ኪዳንን የተው ነው። ብሉይ ኪዳን እንዴት ነው ወደ እግዚአብሔር የሚጠጉት? ያለ ካህን አይጠጉም። እንደገና ደግሞ እግዚአብሔር ያለበት አካባቢም ጋር አይጠጉም። ለምን? ራሳቸውን እርኩስ አርገው ስለሚቆጥሩ እግዚአብሔር የሚገኝበት ቦታ ላይ ሁልጊዜ ጽድቅ ብቻ ስላለ እኛ ለምንድነው ዘው ምንለው? ቤተክርስቲያኑ ዝም ብለን እንደፈለገን ምንመጣው? ለምንድነው የኮምፒቲሽን ኑሮ ምንኖረው? ይሄ ያሳስበኛል ኤርሚዬ። ለምንድነው አርጎ የተባልነውን ነገር በቃ እሺ ብለን አሁን እዚህ ውስጥ እኔ የምናገረው ለዳን ነው። ቤተክርስቲያን ውስጥ ዝም ብለን አሁን እንደሚባለው አይነት አለባበስ ቦታውን የማይመጥን ሰማይን የማይመጥን በእርግጥ ሰማይ ይሄ ይመጥነዋል ሳይሆን ኑሮ ያለንን በምድር ላይ እንዴት ተቀድሰን እንድንኖር አሁን ወንድሞቼ የጠቀሱትን ጥቅስ ሴት እንዴት መሆን እንዳለባት ወንድም እንዴት ለሴት ብቻ አይደለም ወንድም እንዴት መሆን እንዳለበትና ለምንድን ነው እንደዛ የሆን ነው? እና እንመለስ ነው። እኔ ለራሴም ነው የምነግረው። ለራሴም በቃ መንፈስ ቅዱስ የሚከለክለኝ ነገር ኖ ባይዘዌርስ በርሳችን እንዲህ ስንነጋገር የሆነ የሚቀርልን ነገር አለ። የኤርሚያስ ድምፅ የቤኪ ድምፅ ብቻ አይደለም። ቅድም በጣም ነው ውስጤን ያዘለለው ጩኸቴ ስለሆነ የውስጥ ጩኸቴ ስለሆነ ቤካ ሲናገር እና ቤተ ክርስቲያኑ ሰርጎ የገባ ልውጥ ነገር አለ። ጸጉረ ልውጥ አይደለም ይባላል። ልውጥ ነገር
በቃ ክርስቲያንን የማይወክለው ነገር የገባ አለ። አባቶች የሚያዝኑበት ነገር አለ። ብዙ ሊባል ይችላል። ይሁን ዲስኮም እስኪመስል ድረስ በቃ መብራቱም እንደዛው ነው፣ የሚያስጨፍር ነው፣ ዘማሪው የሚዘል ነው። ሁሉ ነገሩ የተበለሻሸ የተቀየጠ ነገር አለ። አሁን የወንድሞች ድምፅ ጩኸትና የመንፈስ ቅዱስም ድምፅ ጩኸት እንቀደስ፣ እግዚአብሔር እንዲመጣልን ዝቅ እንበል፣ እንውረድ፣ ስርዓት እንያዝ፣ መኖር እንዳለብን እንኑር፣ ክርስቲያንን የሚወክለውን ኑሮ ምድር ላይ እንኑር ነው በቃ። ሌላ ምንም አይደለ። ኤርምያውን ሲናገር የነበረው እና ተቀደሱ። ለምን? እግዚአብሔር እንዲወርድልን በቤታችን፣ በምድራችን፣ በአካባቢያችን እንድንሰማ እንድንደመጥ በቃ እና ተቀድሰን ብንሄድ ለባሎቻችን ክብር ነን፣ ሞገስ ነን። ሞገሳችንን እንደሆነ መጽሐፍ ቅዱስ ነግሮናል። ሴቶችም ከሆነ ባሎችም ደግሞ በቃ በአደባባይ ላይ ሲቀመጡ ሞገስ እንዲኖራቸው፣ ሞገስ የሚያሰጣቸውን ነገር አይነት ኑሮ እንዲኖሩ። አንድ መስሪያ ቤት ያው ምናልባት አንዳንዶቻችሁ ታውቁት ይሆናል። ኢትዮጵያ ውስጥ ጥብቅ ያለ ሱሪ አይፈቀድም ማለት ሱፍ ሲለበስ አሁን ወንድሞች የሚለብሱት ሱፍ አለ። በፍጹም ትንሽ ሰፋ። እኔ በጣም ደስ አለኝ። ቸርች ውስጥ ይሄ በመጣ አልኩት ባለቤቴን። ይሄ በሆነ በቃ እንዲህ ጥብቅ ብለው በቃ የሆነ ጥር አድርገው የሚለብሱ ወንድሞች በመኖርም ባለመኖርም ነው። ግን የሚመጥነን አንዱ ለአንዱ መሰካከያ የማይሆንበትን ብንለብስ፣ እኛ እህቶች ደግሞ ውቦች በደሙ የተዋጀን የክርስቶስ በቃ እኛ ላይ እሱ ከተሳለ ማንም እንዲያይን አያስፈልግም። ማንም እሱ ብቻ በቃ ደስ ሊለው በፈቃዱ ማን ነው ለእግዚአብሔር የሚቀደስ? እኔ አንቺ አንተ በፈቃዳችን። ማንም ኤርሚም ነግሮን አይደለም፣ ቤካም ነግሮን አይደለም። እኔ በቃ በፈቃዴ ራሴን፣ ቤቴን፣ ልጆቼን። አሁን መካከለኛ ልጄ ሁልጊዜ አጫጭር ነገር ትወዳለች እና በምን ከየት ወዴት ልል ለማስጣል ሞክራለሁ። የዚህ ሀገርን ልጅ ደግሞ ለማስጣል መንገር መምከር አለ እና ይሄ አንቺን አይመጥንሽም ነው መላት። በቃ ምንም አያረግልሽም። ይሄ የሆነ በቲቪም ሆነ በምናምን የተወራረሰ ነገር ነው። ሁሉ ነገር ላንቺ አይሆንም። ትንሿ ደግሞ ትንሽም አይደለች፣ 18 ዓመቷ ነው። በፍጹም እንዲህ ግልጥ ብሎ መልበስ አትወድም። ሁለቱም ልዩነት ነው የማየው እና ቤተክርስቲያን ውስጥ እንደዚህ አይነት ጅጉርጉር ነገር አለ። አሁን ቀስ እያለች እድሜዋ እየጨመረ ሲሄድ የስማሚ ማለት ጀመረች። አዎ ትክክል ነሽ ማለት እና ለሰውነታችን የማይመጥን ልብስ ባንለብስ እህቶች። ይሄ እህታዊ ወንድሞች ካሉት እንደው ደበደቡን እንዳትሉ እህታዊ ምክሬን ነው እንትን እምለው። በቃ ጥብቅ ብለው በጣም የእግዚአብሔር ነገር ይኖርባቸው ይሆናል ማይክ ይዘው፣ ግን የሴቶች አይናችን እንኳን በሙሉ ባለበሰችው የምንለው ልብስ ሊሆን ይችላል መድረክ ላይ ልቅቅ ይዛን ቀን፣ ወይ ደግሞ ይሄ የኳይሩን ልብስ ለብሰን ለማንም መሰናከያ አንሆንምና በእንደዚህ ብንተጋ እህቶች ብዬ እህታዊ ምክሬን እኔ ታናሽ እህታችሁ መክራችኋለሁ። ተባረኩ። ተባረኪ ኤርሚዬ። በዚህ ጉዳይ ላይ ቀጥል። ቀደም ከስራ አንድ ኮሜንት ደስ የሚል ኮሜንት አየሁኝ። በነገራችን ላይ ናሆም አንቶኒዮ የሚባል ወንድማችን አለ፣ በጣም የተባረከ ወንድማችን። ኤርሚ አይ ቲንክ ቲቪ ላይ መውጣት እኮ አለበት አይደል? አለበት። እውነቴን ነው የምላችሁ። እና እኔ አንዳንድ ሰው መያዝ የሌለበትን ቦታ ይዘው ነው ለአንዳንድ ላላስፈላጊ የመበላሸት እንትን ምክንያቶች ሆነው የሚያገኙ ብዬ ነው የማስበው። እና በተለይ ኮምፕሮማይዘሮች ቦታ ከያዙ በቃ አደገኛ ነገር ነው። አደገኛ ነው በቃ ማለት ለሚመጣው ለማንኛውም ነገር ኮምፕሮማይዝ እያደረጉ የሚያልፉ ሰዎች መተው በቃ በቦልድሊ ነገሩ መናገር የማይችሉ
የሆነ ነገር ሲመጣ የሰው ፊት እያደሉ የሰው ፊት እያዩ የሚያደሉ አይነት ነገር ሰዎች ቦታውን ከያዙ በቃ ይበላሻል። ሁሉ ነገር ነው ይበላሻል። አይበላሽም አይባልም። እና ይሄ የሚሰማ ነገር የሚታይ ነገር ውስጥ ይገባል። ውስጥ ገብቶ ደግሞ ይቀራል። እና እኔ በእውነት ኤርማያ በጣም በጣም ቢያንስ በሳምንት አንድ ቀን የአየር ጊዜ ኖሮት በተለይ በዚህ በኢቫንጀሊካል ቲቪ ቦታ ይሰጡ ይገባል። የአየር ጊዜ ኖሮ ይገባል ብዬ እኔ አምናለሁ በበኩሌ። እና አሮን ነው እኛ ክርስቲያኖች ምን ማድረግ እንዳለብን ባይገባኝም እና እዚህ ነገር ላይ በጣም መሰራት ያለበት ጉዳይ እንደሆነ አውቃለሁ። ከዚህ በፊትም በዚህ ጉዳይ ላይ ከወንድሞች ጋር አውርቼም አውቃለሁና በወልድ ወጥቶ አንድ የስተት አካሄዶችን ስህተት ነው በቃ ትክክል አይደለም ብሎ ወጥቶ የሚያወራ ሰው ያስፈልጋልና ምን አይነት ምክር አለ ኤርሚዬ? ምን አይነት መልእክት አለ? ኦኬ፣ ሌሎችም ወገኖች ያወሩ። ወንድምነት ቴንኪው ህይወትዬ፣ ተባረኪ፣ ጸጋ ይብዛልሽ። በተለይ ሮያል ፋሚሊ አካባቢ ላይ ያሉት እኛ ያለንበት ሀገር ንጉሳችን ማለት ነው ቻርልስ በጣም ስታያቸው በቃ እንትናም ጋር እኮ እንደዚህ ነው እኮ የተባለው። ንጉስ ሰለሞን ጋር የሳባ ንግስት በሄደችበት ሰዓት ላይ የባሪያዎቹን የቤተ መንግስቱን አገልጋዮች ማለት ነው የንጉስ ሰለሞን የቤተ መንግስቱን አገልጋዮች አለባበሳቸውን አይታ ነፍስም አልቀራላትም ይላል። አየህ፣ ዋው የሚመጥን ማለት ነው። ሰለሞንን የሚያህል ንጉስ ባይዘው ከዛ ነው የተወሰደውን እኔ ያለሁበት ሀገር ኪንጋችን የእንግሊዙ ስለሆነ ማለት ነው እንግሊዝ ስለሆነ አለባበሳቸው ላይ የታችሁ ከሆነ ሴሪሞኒ በሚሆንበት ሰዓት ላይ አይደለም በአዘቦትም ቀን ራሱ ማለት ነው ስትሄድ በቃ ቤቱ ራሱ የተሰራበት የሚለበስበት አለ። እና በአንደኛ ነገሥት መጽሐፍ ምዕራፍ 10 ላይ ምን ይላል? ከዛ እንደዚህ ይላል የሳባ ንግስት በእግዚአብሔር ስም የመጣላትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጉዞ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ቁጥር 3 ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልተቻለውና ከንጉሱ የተሰወረ ነገር አልነበረም። ለምን ተብሎ ይባል? እግዚአብሔር ጥበብና ማስተዋልን ስለሰጠው ማለት ነው። ኦኬ፣ ቁጥር 4 የሳባ ንግስት የሰለሞንን ጥበብ ሁሉ ሰርቶም የነበረውን ቤት ከዛስ የማዕዱንም መብል ብላቴኖቹንም አቀማመጥ የሎሌዎቹንም አሰራር ከዛ ትልቁ ላይ አርገኛል አይደል ወንድምነቴ? ይሄንማ ማሳየት አለብህ። ቴንኪው ህይወትዬ፣ የተባረክ ጥሩ ምሳሌ ነው ያመጣሽው። ኦኬ፣ ጽሁፉን ዞር አድርገው ወንድምነት። ያው የሳባ ንግስት የሰለሞንን ጥበብ ሁሉ ሰርቶ የነበረውን ቤተ መቅደሱ ማለት ነው። ቀጥሎስ የማዕዱን መብል የብላቴኖቹን አቀማመጥ ሰራተኛው ማለት ነው። ከአቀማመጥ እንኳን ጀምሮ ማለት ነው። የሎሌዎቹ የሰራተኞቹ ማለት ነው። የሎሌዎቹንም አሰራር አለባበሳቸውንም ጠጅ አሳላፊዎቹንም በእግዚአብሔር ቤት የሚያሳርገውን መስዋዕቶቹንም ባየች ጊዜ ነፍስ አልቀራላትም ይላል። ከዚህ መካከል አንዱ ያየችው ምንድነው? አለባበሳቸው። በእግዚአብሔር ቤት የሚያሳርገውን ባሳረገበት ጊዜ ባይዘው እሱ አያሳርግም፣ ግን መስዋዕት ነው የሚያቀርበው። እሱ ደግሞ ወደዛ ጠጋ ብሎ ንጉሱ ብቻ የሚቆምበት ቦታ አለ የተወሰነ ሌዋውያን ካህናት ወደሚደርሱበት እሱ አብሮ አይደርስም አለው። ድንበር አለው። ምንም እንኳን እግዚአብሔር ቢመርጠውም ይዲዲያ ተብሎ ቢጠራ አለው። ቦርደር አለው፣ መስመር አለው።
እና በእግዚአብሔር ቤት የሚያሳርጉቱ ሌዋውያኑ ካህናት የሚለብሱት ልብስ ባይዘይ ካህናት ብሉይ ኪዳን ላይ እንኳን እግዚአብሔር ሲመርጥ እንደዚህ ይልበሱ ብሎ ዘጸአት መጽሐፍ ምዕራፍ 28 ላይ ተናግሯል። ዘጸአት 28 አንተም ወንድምህን አሮን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንም ልጆች ናዳብና አብዲውን አልዓዛርን ኢታምርን አቅርብ። ታዲያስ የተቀደሰው ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። ዝም ብለህ ባገኘው ልብስ አታገለግልም ጌታን ነው። አየው ልብስ በዚህ የተቀደሰ ልብስ ውስጥ በተባለው ውስጥ አሁን ጊዜው አይደለም። ማንሻት ሚዩት አድርጌ ፌቨን ሚዩት አድርጌ ቤቢ ሳታ ከፍታ ነው መሰለኝ። ቤቢዬ አሁን ዘግተሻለሽ። ባይዞይ በዚህ አለባበስ ጉዳይ ካህናት እንኳን ሲለብሱ ምን መልበስ እንዳለባቸው የሚያገለግሉ ካህናት በደረጃው ላይ ስትወጣ ሀፍረተ ስጋ እንዳይታይ በፊቴ ሸፍን ይለዋል እግዚአብሔር ራሱ ማለት ነው። ሀፍረተ ስጋ እንዳይታይ ሀፍረተ ስጋ እንዳይገለጥ ደረጃ ወደ መሰዊያው ላይ ሲወጣ መሰዊያው ላይ ይሄ የነሐስ መሰዊያው ላይ እንስሶች ታረዱ የሚቃጠልበት መሰዊያ ላይ ደረጃ ነገር አለ እንዳይታይ ይለዋል። ሀፍረተ ስጋው እንዳይታይ በወቅቱ በምን አይነት አሸፋፈን እንደሚሸፍኑት አይታወቅም። ግን ልብስ አለ። ቡታንታ ያኔ አልነበረም፣ ቁንጣ አልነበረም። በዚያ ዘመን በነበረ ቴክኖሎጂ ግን እንትን ይላሉ። በመቀነት ነገር ያንን ፓርቲ ሸፍኑ አይሸፍኑ ግን ይሸፍናሉ። ሸፍነው ነው የሚያገለግሉት። ራሱ ጌታ ነው ያለው እንደዚህ አይነቱን ትእዛዝ ለሙሴ የሰጠው ማለት ነው። እና በእግዚአብሔር ቤት የሚያደርገውንም መስዋዕቱን ባየች ጊዜ ብቻ ሳይሆን የንጉሱ ቤት ራሱ የነበሩ ሰራተኞች አለባበሳቸውን አይታ ካየችው ነገር አንዱ አለባበስ ነው። የሎሌዎቹን አሰራርና አለባበሳቸውንም የባሪያዎቹ ማለት ነው። ሎሌ እንደምታውቁት ባሪያ አገልጋይ ማለት ነው። አሰራር አለባበሳቸውን አየ። ንጉሱ ሰለሞን ቤት የነበረው አለባበስ የሥርዓት አለባበስ ነው። ቤቱን የሚመጠን ቤተ መንግስቱን የሚመጠን አለባበስ ነው። ንጉስ ነው እዛ ጋር ቁጭ ያለው ብራዘርዬ። በእግዚአብሔር ፍቃድ የነገሰ ንጉስ ማለት ነው የዳዊት ልጅ። አሽቀንጥራው ነው የሚጥሉ ራሱ ይወረውረዋል። ያልሆነ ቤቱን የማይመጥን ልብስ ለብሰ ከመጣ አሽቀንጥራው አውጥተው ይወረውረዋል። ንጉሱንም ደፍረሃል ብለው ሊገሉ ሁሉ ይችላሉ ወስደው ሎሌዎቹ ማለት ነው። ቤቱን የሚመጥን አለባበስ አለበስክም፣ ንጉሱን የሚመጥን አለባበስ አለበስክም። ይሄ ንቀት ነው፣ ስድብ ነው። ምን አስበሽ ነው ምን አስበህ ነው ተብሎ ማለት ነው። በሰይፍ አንገት ሊቆርጡሉ ይችላሉ ብሉይ ኪዳን ስለነበረ ማለት ነው። እና እቺ ሳባ ንግስት አይታ ግን ነፍስ አልቀረላትም ይላል። ንጉሱንም አለችው ይላል። ከዛ ቀጥላ ስለ ነገርህ ስለ ጥበብህ በአገሬ ሳለው የሰማሁት ዝና እውነት ነው። እኔም መጥቼ በአይኔ እስካይ ድረስ የነገሩኝን አላመንኩም ነበር። አሁን ግን እኩሌታውን አልነገሩኝም ነበር። ጥበብህና ስራህን ከሰማሁት ዝና ይበልጣል ካለች በኋላ በፊትህ ሁልጊዜ የሚቆሙ አለባበሳቸው ያማረ ማለት ነው አገልጋዮች በፊትህ ሁልጊዜ የሚቆሙ ሃሌሉያ። ጌታን እያሰብሽ ስሚ እህቴ፣ ጌታን እያሰብክ ስማ። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉኖች ናቸው። ለሰለሞን እንደዚህ ከተባለለት ለጌታዬ ለሰለሞን ባሪያዎች እንደዚህ ከተባለ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ የሆነው ጌታ ኢየሱስ ክርስቶስን የምናገለግል እኛ ምን አይነት ምስጉኖች እኮ ነን። አንተ ብራዘር ምን አይነት እኮ ብሩካን ምን አይነት ክቡራን እኮ አድርጎ እግዚአብሔር የአዲስ ኪዳን ካህናት እኮ ነው ያደረገን፣ የአዲስ ኪዳን አገልጋዮች። እንዴት ታዲያ አገልጋይ ሰለሞንን እንኳን የምታገለግል ቤተ መንግስት ውስጥ ሽር ጉድ የምትል አንዲት እስራኤላዊት ሴት በምን አይነት አለባበስ እንደምትለብስ ንጉሱ ፊት ስትቆም ንጉሱም ባይኖር ቤቱን የሚመጥን አለባበስ ከለበሰች ለንጉሱ አይን ለንጉሱ ክብር የሚመጥን ልብስ ከለበሰች ኢየሱስ ከሰለሞን ያንሳል እንዴ?
አንቺ እኮ በንጉሱ በሰለሞን ፊት አይደለም ትቆሚ። እኔ እናንተ እኮ በንጉሱ በሰለሞን ፊት አይደለም ቆም። ለዚህ ነው ክርስቲያን በሄደበት ሁሉ በሄድንበት ቦታ ሁሉ ቸርች ስትሄዱ ብቻ አይደለም ረጃጅም ቀሚስ ምናምን ነገር ወይ መልበስ ያለባቸው። እኔ የግድ ረጃጅም ቀሚስ ሲሆን ብዬ አላልኩም፣ ግን ሀፍረታችሁን የሚሸፍን ልብስ በደንብ በተገበ ይልበሱ። የግድ የጣትሽ ጥፍር ሁሉ ጭምር አይታይ ጎትች ብለው የሚለዋሉ። እኔ እንደዛ አላምንም። የአዲስ አበባን አቧራ ሁሉ እየጠረገ የሚሄድ ቀሚስ ለምን እንደምትለብሰው አለ እኮ በቃ በደንብ የሚታወቅ ማለት ነው። የእግራችሁ ቅልጥም መካከል ላይ የሚሆን በደንብ እናቶች እህቶች የምትለብሱት ልብስ አለ አይደል? በቃ እኔ የሴት ደርባባ በጣም ነው ደስ የሚለኝ። እግዚአብሔርም ጸሎቴን ሰምቶ ሚስቴ እንደዚህ አድርጎ ነው የሰጠኝ እንጂ ጉድ ነበር የሚፈላው አልኩ። እንደዚህ አይነት ሴት ባትሆን ምንድን ነው ላደርግ የምችለው ብዬ አስባለሁ። እንባዬን ሰምቶኛል ጌታ ያስቀድሙ። ሳትመከር የመከራት እኔ ሳልመክራት እሷ የተመከረች እና ሁልጊዜ በፊትህ ሁልጊዜ የሚቆሙ ሰለሞን ያለችው ጥበብህንም የሚሰሙ አለባበሳቸውን አሳምረው አቋቋማቸውን አሳምረው ሁሉ ማለት ነው። ከአቋቋም እንኳን ጭምር ማለት ነው። ወንድሞችና እህቶች አቀማመጥ አለ። የብላቴናዎቹ አቀማመጥ አለ። አቋማመጥ ብቻ አይደለም፣ ሁሉ ቀን አይቀመጡም። ንጉሱ በሚወጣና በሚገባበት ሰዓት ላይ አቋቋም አላቸው። የሚቆምበት አቋቋም ነፍስ አልቀረላትም ይላል። አለባበሳቸው አለ። እዛ ጋር ማንም ጡቷን አንገርጣ ንጉሱ ፊት እዛ ቤተ መንግስት ውስጥ እንደዛ የለም። ይሄ ታዲያ አንድ እኮ ሞቶ የቀረ ሰለሞን የሚባል የእግዚአብሔር ሰው ሞቶ ዛሬ በመቃብር በታች ያለ ትንሣኤን የሚጠብቅ ግን የእግዚአብሔር ሰው ነው። እግዚአብሔር በገባኦን 2 ጊዜ ተገልጦለት ጥበብን ሰጥቶት ነው ይሄንን ሁሉ አደራረግ ይሄንን ሁሉ ሚስጥርን ሁሉ ሊፈታላት ያልቻለው ከንጉሱ የተሰወረ ነገር የለም ብሎ ያለው ኬት አምጥቶ በምን ይፈታላታል? የጠየቀችውን እንቆቅልሽ እኮ ማለት ነው። የጠየቀችውን ሁሉ ፈታላት። እንዴት ፈታላት? ጌታ ጥበብን ሰጠው አስቀድሞ። እዚህ ንጉስ ፊት የሚቀርቡ ሰዎች የማዕዱ መብል አቀማመጡ፣ የብላቴናዎቹ አቀማመጥ፣ የሎሌዎቹ የሰራተኞቹ አሰራር፣ አለባበሳቸው ሴቶቹ የለበሱት ወንዶቹ የለበሱት አለባበሳቸው። ጠጅ አሳላፊም በእግዚአብሔር ቤት የሚያሳርገው መስዋዕት ባይሽ ጊዜ ነፍስ አልቀረላትም፣ ተደነቀች ማለት ነው። ወይኔ አለባበስ፣ ወይኔ ሴቶቹ እንዴት የለበሱት አለባበሳቸው፣ አቋቋማቸው እንትናስ ቢሆን እትዬ እስቲ አቀማመጣቸውስ ቢሆን እየተባለች ማለት ነው። ምን ጉድ ነው እንዴ! የነገሩኝ እኮ ጥቂት ነው። አሁን መጥቼ ሳየው ያየሁት እኮ ሌላ ነው አለችው። ሰው በግለሰብ ቤት ሄዶ ይሄናል ተደምሞ ከመጣ በቸርቻችን ውስጥ መጥቶ ባለባበሳችንና በአቀማመጣችን በአምልኳችን ስርዓት እግዚአብሔርን ሊያከብር የሚችል ነገር ልናሳይ ይገባል አይደል? አዎ ወንበነት ቀደም ቤካ አንድ ነገር ከተናገረ ይሄ ኮምፕሮማይዝ የሚያደርጉ ሰዎች በጣም ብዙዎች አሉ። ይሄ ከፓስተሮች ሁሉ ጨምሮ አንዳንዶቹ ጋር ይታያል። አይ መልክ ቀንበር ምንድነው ህግ ነው እንደምታስተምረው ይላል። አሁን ይሄንን በመናገራችን ይሄ እኮ ህግ ነው፣ ይሄ እኮ የአዲስ ኪዳን መንፈስ አይደለም የብሉይ ኪዳን መንፈስ ነው ይላል። ግልብ ትውልድ ማለት ነው። ለትምህርታችን ይሆን ዘንድ ተጽፏል እኮ ነው የሚለው። ያ የብሉይ ኪዳን መጽሐፍት የተጻፈበት ምክንያቱ እነሱ እንደሲሰኑ እኛ እንዳንሲስ፣ እነሱ እንዳጉረመረሙ እኛ እንዳናጉረመረም በዘመን ፍጻሜ የደረሰብንን ሊገስጸን ተጻፈ ይላል። ደግሞ የእግዚአብሔር መንፈስ ያለበት ሁሉ መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል አይደል? እንዲህ ያለው ጠቅሰን ስንናገር ህግ ነው የምታስተምሩት ይላሉ። ቤቱን እንደዚህ ሲያምሱት የክርስቶስን ቤተክርስቲያን ማለት ነው። ይህንኑ ነገር ኮምፕሮማይዝ የሚያደርጉት ራሱ ከመሪዎቹ ጀምሮ። አሁን እኛ እዚህ ተናገርን እንጂ እዚህ ያለ ትውልድ ይሰማል፣ ወይም ዘግይቶ ዩቲዩብ ላይ የሚሰማም ሰዎች ይሰማሉ። እውነት ነገር ከተባለ ለብዙ እህቶች አለባበስ ምክንያት ፓስተሮች ሁሉ ጭምር ተጠያቂ ናቸው። ለምን ጠንከራ አድርገው አይገስጹም? አየህ ሲገስጹ ሲመክሩም በደንብ አይመክሩም።
ሲያስተምሩም በደንብ አያስተምሩም። ሲገስጹም በትክክል አይገስጹም። እንደ ኤሊ ያደርጋቸዋል። ኤሊ የሚባለው ሰውዬ ማለት ነው። ልጆችህ እኮ በመገናኛው ድንኳን ከሚያገለግሉ ሴቶች ጋር እየተኙ ነው ብሎ ተነገረው። እንዲህ ማድረጋችሁ እውነት ነውን ብሎ አላቸው። አዎ እውነት ነው። እናስ አልገሰጻቸውም በአግባቡ። ኦኬ፣ አትገስጽም ልጅህን? ኦኬ፣ የሚገስጸው ዳኛ ይነሳል ንጉሱ እግዚአብሔር። ሲገስጽ ደግሞ ብራዘር ውሃን በነፋስ እንደሚያደርቅ ቀይ ባህርን ከፍሎ በምስራቅ ነፋስ እንዳደረቀው ያደርቅልሃል ልጆችህን ሁሉ ጭምር ማለት ነው። መገሰጽ ሲነሳ የኤሊ ልጆች ጌታ ገሰጽ አለ። በአንድ ቀን ሬሳቸው ወደቀ። የእነሱ ሬሳ መውደቅ ብቻ አይደለም አንተም ጭምር ትሞታለህ አለው። ከኔ ይልቅ ልጆችን አክብርሃልና አሉ። አንዳንዶች ለመገሰጽ የሚሞክሩ አንተ ምን በቃ ዝም ብለህ አንተ ቢንትን መናብሩክ ምናምን ነገር ብሎ ይላል። ኖ አደባብሶ አይደለም። ከተናገርክ እውነቱን ተናገር፣ ህዝብ እንዲፈወስ። ደፍሮ የሚገስጽ ሰላምን ያደርጋል ይላል እኮ አየህ። ከገሰጽክ ደፍረ እግዚአብሔር በእርግጥ ሲሰጥ ነው። ተክሳስ እንዲህ ዝም ብሎ ጭር ማለት አይደለም። በእግዚአብሔር ቃል ሚዛን፣ በእግዚአብሔር ቃል እውነት ማለት ነው። እና አድበስብሶ ነበር ለመገሰጽ የፈለገው። አድበስብሶ እግዚአብሔር መገሰጽ ሲጀምር ግን የኤሊ ልጆች ብቻ ሳይሆን ኤሊንም ጭምር ነው የገሰጸው። ሲገሰጽም አንተ ማትረባ ቅራቅንቦ ምናምን ነገር ብሎ አይደለም ያላቸው፣ በሞት ነው የሸኛቸው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። በሞት እኮ አልኩ፣ በሞት ምንም አታሳብብ፣ ተጨራለህ ማለት ነው። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን የማያውቁትም ነበር ብሎ ማለት ነው። ዋት አረ የሳሙኤል መጽሐፍ ጸሐፊ ተሳስተሃል። የኤሊ ልጆች እኮ ምናምንቴ አይደሉም፣ ካህናት ናቸው። አዎ የካህናት ምናምንቴ፣ ካህናትማ ካህናት ናቸው። ከነገደ ሌዊ እንደሆኑ ይታመናል። አዎ እናውቃለን። የዘር ሐረጉን በደንብ ላሳይ ይችላለሁ። ግን ምናምንቴዎች ናቸው፣ ምናምንቴዎች። አፍኒና ፍናንስ አዎ የኤሊ ዘር አይደሉም። ኤርምያስ ናቸው። ዘር ማጠየቀህ ምግባራቸው ግን የምናምንቴ ምግባር ነው። ለእግዚአብሔር እያጠኑ አይጣን ያጥናሉ። ለእግዚአብሔር እግዚአብሔር የሚፈልገው ጭስ ነው ብለው ማለት ነው። ጭስ ያጥናሉ። እነሱ ግን ሌላ ነገር እርኩሰት ያጨሳሉ ቤት ውስጥ ቁጭ ብለው። ጌታ የሚፈልገው ጭስ ነው። ያው እሱ እንደ ሕጉ የተጻፈለታል አይደል? እጣኑን አጭሱልኝ ብሏል። ከዛ እንደገና ደግሞ የመስዋዕቱ በሚታረሳ ላይ ስቡን እናቃጥለታለን፣ ፈርሱን ድፉት ብሏል። በቃ ሌላውን ነገር ሁሉ እናደርጋለን። እና ከዚህ ውጭ እኛም አገልጋዮች ነን፣ ከእህቶቻችን ጋር ብንጫወት ይላል ማለት ነው። አመንዝራ ትውልድ ሳትቀጣ አትቀርም፣ የትም ቦታ ላይ የትም ማለት ነው። ይሄ አምላክ ዛሬም የኛ አምላክ ነው፣ የሳሙኤል አምላክ። የካህናት ልማድ በህዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕትን ሲያቀርብ ስጋውን በቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁም 3 ሜንጦ ያለውን ይዞ ወደ ድስቱ ወይንም ወደ ምንቸቱ ወይንም ወደ አፍላሉ ወይንም ምናምን ነገር ብሎ ይላል። ኦኬ ስለመብል ነው። ከዛ ስቡንም ወስዶ ይሰጣል። ጥሬውን ግን ይበሉት ነበር። አይገርም? ሰዎቹ ካህናት ናቸው፣ ምናምንቴ ናቸው። ከዛስ ምናምንቴ ካስባላቸው ነገር አንዱ ከሴቶች ጋር አሸሼ ገዳሜ እዛው የሚመጡትን እህቶች እንግዲህ እኔና አንቺ ዛሬ ሳንቀማመስ አንሄድም ብለው እርኩሰቱን ያደርግ ነበር የኤሊ ልጆች። እና ሰዎቹ የእግዚአብሔርንም ቁርባን ይንቁ ነበር። ከሴቶቹ ጀምረው ከሴት ጋር መማገጥ ብቻ አይደለም፣ ቁርባኑን ሁሉ ጭምር ይንቁ ነበር። ታውቃለህ? በኢየሱስ ክርስቶስ እኔ አዲስ ኪዳን ላይ እንኳን ሆኜ ይህን ስራ አሳስበው እንቀጠቀጣለሁ። ቅዱስ ቃሉ እውነት ነው ስለሆነ የሚናገረው። ይንቁ ነበር። ወደዛ በከት
ማን ነው ጥሬውን አምጣ። አረ ቆይ ለጌታ እኮ እንደ ህጉ እኮ አልተቃጠልም፣ እንደ ህጉ እኮ የሚቀርበው ነገር አልቀረ አቦ ወደዛ እንትን በል። ይንቁ ነበር ይሉ የጎበዛዙቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሳሙኤል ያደገ ነው። እደጉልን ሳሙኤሎች። ከዛ ኤሊም እጅግ አረጀ፣ ልጆቹም በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጃፍ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። አይ እንቅልፋቸው መጥቶ ነው ብለህ አትለኝም። ለዝሙት ነው የተኙት። እንቅልፋቸው መጥቶ ያው አገልግሎት በዝቶባቸው እዛ ተጋድመው ነው ብለህ አትልም። ለዝሙት ነው የተኙት። ከሴቶች ጋር ነው የተኙት። የት? በመገናኛው ድንኳን ደጃፍ። ደግሞ ደጅ እኮ ነው ደግሞ የተተኙ። ወይኔ ሰው፣ ወይኔ አዳም፣ ምን ሌላ ቦታ እንኳን የለም። መቼም እግዚአብሔር በምድር ሁሉ ነው የሚመለከተው። ቦታ ወሰነ። እዚህኛው ቦታ ላይ ጥሩ ነው፣ እዛኛው ቦታ ላይ ጥሩ ነው ብዬ አይደለም። ዝሙት ነው የትኛው ቦታ ላይ ግን መገናኛው ድንኳን ታቦቱ ባለበት፣ ደመናው ባለበት፣ ክብሩ ባለበት ወስደህ ሸለቆ ውስጥ ብታረግ እዛም ጌታ ያያል። መገናኛው ድንኳን ግን ያያል። ግን ንቀታቸውን ግን ይታይ። በመገናኛው ድንኳን ዋት ምን የደመናው አምድ እኮ በቆመበት ማለት ነው። ሰማ ቅድም ቤካ ያለው አይነት ማለት ነው። ኮምፕሮማይዝ የሚያደርጉ አገልጋይ። ለዛ ነው ወደዚህ የመጣሁት። እርሱም አላቸው ልጆቹም ማለት ነው ጠርቶ ጠንከር አላለም። ስለ ክፉ ስራችሁ ከዚህ ህዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም አላቸው። የሆነውስ ሽማግሌው አይሆንም ብሎ ለወደፊት ማስታወቂያ መናገር አይደለም። ስለተደረገውስ ነገር የእርሶ ፍርድ ምንድን ነው? እንደ ሊቀ ካህንነቶ ዘሌዋውያን 18 ይገለጣላ፣ እናወራለን በሰፊው። ምን ሲደረግ ሌዋዊው ካህን ምን ሲደረግ ነው ኤፉዱን ለብሶ ከሀገሩ ሴቶች ጋር ሲተራመስ የተኛው? ይሄ ነበረው። ለወደፊት ይህ አይሆንም ብሎ ማስጠንቀቂያ መስጠት ጥሩ ነው። ስለተደረገውስ ነገር ፍርዶት ምንድን ነው? አየ አድበስብሶ ነው ምን ያላቸው? አይሆንም። ያው እንግዲህ ልጆቼ ይሄ ነገርማ አይሆንም እና ምንድነው ግን እየሰማ ያለው ይሄ ነገር ላላ አድርጎ ማለት አሁን እንደ አንዳንዶቹ ፓስተር ወጠምሻ ጎረምሳ ሁሉ በከረባት ታጥቆ ፓስተር ነኝ ብሎ የሚል ማለት ነው። እግዚአብሔር ሳይልካቸው እውነተኞቹ በደንብ ነው የሚገስጹ። አትገስጽም አይደል? አይ ነገር መልካም አይደለም ብሎ ነው የሚያልፈው አይደል? ኦኬ። ከዛ ሲያወራቸው ሰውን ቢበድል እግዚአብሔር ይፈርድበታል፣ ሰው ግን እግዚአብሔርን ቢበድል ስለ እርሱ የሚለምን ማን ነው አለ። ማንም የለም። አዎ ልክ ነው፣ ንግግሩ ልክ ነው። ተግባር ላይ ግን አንተ በድለዋል። ሰውን ቢበድል ብለህ በእንደዚህ አይነት የምታልፈው ነገር አይደለም። ለተበደለው በደል ምንድነው ቅጣቱ? ከክህነታቸው ከልክሏቸዋል? አልከለከለም። ከእንደዛው ከሴት ጋር ተንከባሎ ባልታጠበ በንስሐ ባልታጠበ ህይወት መጥቶ ጌታ ጭስ ነው የሚፈልገው፣ ዕጣን ነው የሚፈልገው፣ ዕጣኑን በቃ ዝም ብለን እናቦልለታለን፣ ሌላ ምን የሚፈልገው ነገር አለ ከኛ ብሎ በሚል እግዚአብሔር ንቀው ማለት ነው። እሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም ይላል። ኧረ አባታቸውም ሲናገር አደባብሶ ነው የተናገረው። እንደ ሊቀ ካህን ሊጀልጣቸው ይገባ ነበር። ቶራውን ጠቅሶ ታናክን ኤፉዱን ቀሚሱን አውልቆ ጥምጣሙን አውልቆ ሆሊነስ ቱ ዘ ሎርድ የሚል እኮ ቅድስና ለእግዚአብሔር ብሎ የሚል እኮ የወርቅ ምስል ማለት በወርቅ ቅጠልያ በሚመስል ወርቅ ላይ የተጻፈ ጽሑፍ እኮ ግንባሩ ላይ አድርጓል። ቅድስና ለእግዚአብሔር የሚል ቅድስና ለእግዚአብሔር ብሎ የሚል ጽሑፍ እላው ላይ ተጽፎበት ከሴት ጋር የሚያመነዝር ካህን ይታይ። ቅድስና ለእግዚአብሔር ብሎ የሚል ጴንጤ
ቅድስና ለእግዚአብሔር። አሜን። ጥሩ ነው አሜን ማለትሽ ጥሩ ነው አሜን ማለት ግን ሆነን አልተገኘንም። ብላቴናው ሳሙኤል አደገ፣ በእግዚአብሔር ፊት በሰው ፊት ሞገስን እያገኘ ሄደሽ። ሳሙኤል እደግ፣ አንተ እስክታድግ ድረስ ነው የሚጠበቀው። ከዛ ጌታ ይናገራ። ኤልያድ በስብሶ ነው አይደል የተናገረው? እንደዚህ አይሆንም። በቃ ሰው ከሰው ቢጣላ ሰው ከእግዚአብሔር ሰው ከሰው ቢጣላ ሰው ያስታርቀዋል፣ ሰው ከእግዚአብሔር ጋር ቢጣላ ግን ማን ያስታርቀዋል ብሎ አድበስብሶ ነው ያለፈው። እና ይሄ ነገር አይሆንም ነው ያላቸው። ለሆነውስ ነገር የተደረገ ነገር እኮ አለ። ለዛ ቅጣቱ ምንድን ነው? ምንም። በዘሌዋውያን ሕግ መሰረት ብራዘር ቀጥቅጦ በድንጋይ ቀጥቅጦ ነበር መገደል ያለበት። ምንዝርና ነው የተደረገው። እነዛ ሴቶች እኮ ይሄኔ የሌላ ወንዶች ሚስቶች ይሆናሉ። ባይሆንም እንኳን ደናግላኑን እንኳን ራሱ ባል የሌላትን አስተኝተህ እጇን ጠምዝዘህ ብትደፍር እሷ ከጮች ተወራው የሚናገር ማለት ነው። እሷ ከጮች ትተርፋለች። ካልሆነስ እሱም በድንጋይ ቀጥቅጠው ይገሉታል። ኢየሱስ ጋር ይዘውት እንደመጡት ማለት ነው። ፍርዳቸው ፍርደ ገምድል ነው። ጌታም ጋር ይዘዋት የመጣትን ሴት አይታችኋታል። አንጠልጥለው ይዘዋት መጡ። ያው መምህር ያው ጥሩ ነው። የጌታን ሕግ ታስተምራለህ መምህር። እሺ የሺዋ ኢየሱስን ማለት ነው ጌታ። እሺ ያው ለችን ሴትዮ አይታታል። እኛ በሕጋችን ስታመነዝር አግኝተናታል። ጌታ አውቆ ነው ዝም ያላቸው። ከማጋ ነው ግን ያመነዘረችው? ከእንስሳ ጋር ነው። ለምን እንስሳውን ይዘውት አልመጡም? ቶራ ላይ ይናገራል። ከእንስሳ ጋር ካመነዘረች እንስሳውን ማምጡ ይላል። ኦኬ፣ ከወንድ ጋር ነው ያመነዘረችው። ወንድየው የት ነው ያለው? የወንዱ ነገር ምን ነው ተረሳስቶ ቀረ? ስታመነዝር አግኝተናታል ያሉት እንትን አሞራ አይደለች እሷ። ከንፋስ ጋር አታመነዝርም። ያመነዘረችው ወይ ከወንድ ጋር ነው ወይ ከሰው ጋር ነው። የት ነው ያለው ወንዱ? ኤርሚያስ ምን ትጠረጥራለህ በዚህ ጉዳይ ብለህ ብትለኝ፣ ወንዱ እዛው ቤተ መቅደሱ አካባቢ ያለ ሰው ነው። እኔ ስጠረጥር ከነዛው መካከል ድንጋይ ከያዘው መካከል ብቻውን ነው ይዘዋት የመጡት። ጌታም ትኩረት ያደረገው ይዘውበት የመጡት ነገር ላይ ነው እንጂ እኔ በሆን ብዬ አይደለም። እኔ በሆን የት አለ ወንዱ ነው ብዬ መላቸው። አምጡ፣ እንስሳም ከሆነ አምጡ። ህጉ ሙሉ መሆን አለበት። ሴቲቱ ከማን ጋር ያመነዘረችው? ከወንድ ጋር። ወንዱ የት ሄደ? ሞተ? እንደ ወንዱ ገደሉት? አይደለም። የት ተዉት? ያው አንተ ከኛ ወገን እንዴት አሳልፈን እንሰጣለን? ያው አባታችን እንግዲህ ያሳልፈውት እንዳይሰጡኝ እኔ ፓስተርዬ እየተባለ ማለት ነው። እውነትህን ነው? እውነትህን ነው? አንተ ሰው እውነትህን ነው ወይ? እህትዬ እውነትሽን ነው? ፓስተርዬ ያው እንግዲህ ምን ያው ፓስተርዬ ሰው ድካም አላረን እኔ አሳልፍ አትስጠኝ። ግን እኔ ነገር ያው ታዋቂ ዘማሪ ነኝ፣ ታዋቂ ፓስተር ነኝ። እኔ ነገር ብዙ እንትን እንዳትለው። ግን ወይዘሮ ዘለቃሽ ከተባለች ሴትዮ ጋር ነው የተኛሁት። አዎ ጠርቶ ፓስተሩ ወይዘሮ ዘለቃሽ የተባለ አንቺ እንዴት ነው የምታመነዝሪው? ይሄ ግብዝ የሆነ ፓስተር ማለት ነው ብሎ እሷን ብቻ ላይ ያፈጣል። እዚህ ታዋቂ ዘማሪስ የተባለው ጊታር እየነካካ በአይኑ ጠቅሶ ገደል ውስጥ የከተታት ይሸፋፈናሉ። አየህ፣ ይሸፋፈናሉ። ያው እኔ ማሳልፍ ያልሰጠም አንተ ማሳልፍ አትስጠኝ። እንግዲህ ያው ሙሉ ጊዜ ሰጠን አይደል የምናገለግለው በቸርች ውስጥ እና በቃ እኔ የምሸፍንልኝ አንተ ምን ሸፍን ላሽ በል። አምላኬ ላሽ በል ትላለህ አይደል? መድኃኔዓለም አይቶናል እኮ ነው ብዬ የምልህ። የእሳት ነበልባል አይኖች ያሉት አይቷል። ዘማሪው ታዋቂ ስለሆነ ካሴት አውጥቶ ስለሸጠ ወደ ውጭ ሀገር 1 2 ወደ 3 ሄዶ አገልግሎ ስለመጣ እንዴት ሸፋፍንለታለሁ ብለሃል አይደል? ሴቱን ሁሉ በየኳየሩ ቤት አስረግዞ ያስቀረ
እንትና ምትባል ኤኳየር ውስጥ ነበረች፣ አርግዛ ቀርታለች። ከማን እንዳረገዘች ጭምጭምታ ሰምተሃል ፓስተርዬ፣ ሰምተሃል። ጠንከር ብለህ አልጠየቅም። እንትና ምትባል ከቢኳየር ወይ ደግሞ ከአሳፍ ኳየር ቀርታለች። አስረግዟት ማለት ነው። ከማን ቸርች ውስጥ የሚያስረግዙ አሞሮች የሉ፣ ወንዶች ናቸው ያሉት። እህቶቻችን ከአሞራ አያረግዙም። በማንም አታሳብብን። የሰራዊት ጌታ እግዚአብሔር አይቷል፣ 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 አይቷል። ይህንን አድርገ ሚሊኒየም አዳራሽ ኮንሰርት ታዘጋጅልናል አይደል? የኛ ፊናንስ፣ የኛ ቤት አፍኒኖች ኮንሰርት፣ ታላቅ የመገለባበጥ ፕሮግራም ምናምን ነገር ብለን ንስሐ ነው መግባት ያለባችሁ። ምንድነው? ምን ውስጥ ነው የከተትከኝ ዛሬ ቤካ? ንስሐ ነው መግባት ያለብን እኮ ነው ብዬ የምልህ።